ውድ የአያ ቻናል ቤተሰቦች እንዲሁም ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ቻናል እስላማዊና አስተማሪ የሆኑ ታሪኮችንና ዲናዊ ጠቃሚ ምክሮችን የሚያቀርብላችሁ ነው። ሰብስክራይብ በማድረግ የቻናሉን ቤተሰብ ይቀላቀሉ። ስለ ዲናችንም ትምህርትን ይቅሰሙ። ሼር እያደረጉ በጎ አድራሽ ይሁኑ። አላህ ሁላችንንም የኸይር በር ከፋች ያድርገን። ቢስሚላሂ ራህማኒ ራሂም። አንቱ አዛኝ ነቢይ፣ አንቱ የድሆች አባት፣ አንቱ የፍጥረታቶች በላጭ፣ አንቱ የነቢያት ማብቂያ፣ አንቱ የወንጀለኞች አማላጅ፣ አንቱ የአላህ ቅርብ ወዳጅ፣ ነፍሴ ለነፍሶ ፊዳ ልትሆን ተመኘች። ሕይወቴም ደሜም እናቴም አባቴም ላንቱ ፊዳ ይሁኑሉት። እነሆ አማኙ እመታችሁ ስላንቱ ሁል ጊዜ ሰምቶ አይጠግብምና እኔም በአቅሜ ስለ እርሶ ሕይወት ለኡማው ላወጋ ፈለግኩ። ዘመኑ በጣም ከፍቷል። ዝሙት እንደ ቀላል ነገር ተይዟል። በጊዜው የነበሩት አረቦች በጎሳ መሪ ቢስተዳደሩ ጉልበተኛው ከደካማው፣ ባለብዙ ቤተሰቡ ከባይተዋሩ ቀምተው የሚበሉበት ዘመን ነበር። በዘመኑ ላይ ንቁ ተብለው ይታዩ የነበሩት ፋርሶች እንኳን እሳት በማምለክ የዘቀጠ ድንቁርና ውስጥ ነበሩ። ይህ ዘመን ለሴት ልጅ ይበልጥ ክፉ ነበር። ሴት ልጅ የተወለደለት አባት በባልደረቦቹ እይታ ውርደት ይላበሳል። ሴት ልጅ የውርደት መገለጫ ናት በማለት ከነነፍሷ የሚቀብሩበት ዘመን ነበር። በተከበረው ካዕባ በአላህ ቤት 300 ጣዖታቶች ይመለካሉ። ይህ ሳያንስ ካዕባን ሊዘይሩ የመጡ ሰዎች እርቃናቸውን ይጠውፉ ነበር። የሰው ልጆች በዚህ አላዋቂና ጭፍንነት ባህር ውስጥ ሳሉ አንድ ነዋሪነቷ መካ የነበረ አሚና የምትባል እንስት ከህጋዊ ባሏ አብዱላህ እዛው በመካ ከተማ ጸነሰች። ይሁን እንጂ አብዱላህ ባለቤቱ አሚና ጽንስ ላይ ሳለች ከቁረይሽ ነጋዴዎች ጋር ወደ ሻም የንግድ ዕቃዎችን ሊሸምት ይሄዳል። ለንግድ ያስፈለጉትን ዕቃዎች ከገዛ በኋላ ወደ መካ እየተመለሱ ሳለ የስሪብ መዲና ከተማ ላይ ትንሽ ይጫጫነዋል። ነጋዴ ጓደኞቹ የያዙትን ንግድ ማቆየት ስለማይፈልጉ ከመዲና ሲያልፉ አብዱላህ እኔ ትንሽ እየተጫጫነኝ ስለሆነ እዚሁ አጎቶቼ ጋር እቆያለሁ ብሎ ሸኛቸውና እዛው ቀረ። እነሱም ንግዳቸውን ይዘው ወደ መካ አመሩ። በመጨረሻም አብዱላህ የአብራኩን ክፋይ ሳያይ ዱንያን በመዲና ከተማ ተለይቶ ሄደ። ወራት ከወራት እየነጎዱ የአሚና መውለጃ ጊዜ ተቃርቧል። ምንም እንኳን ባለቤቷ በመውለጃዋ ጊዜ ከጎኗ ባይኖርም የእሱ ወንድሞችና አባቱ አብረዋት በጉዳዮቿ ይቆማሉ። በወረ ረቢዕ አወል በዕለተ ሰኞ ይህች ዓለም ለብዙ ሺህ ዓመት ተጠብቀው የነበረ የምድር ብርሃን፣ የጨለማ ገፋፊ የዓለም ምዝነት ከአሚና ማኅፀን ወደዚች ዓለም ተቀላቀለ። ይህ ሰው ሙሐመድ ኢብኑ ዓብድላህ ኢብኑ ዓብድልሙጠሊብ ኢብኑ ሃሽም ኢብኑ ዓብዱ መናፍ ኢብኑ ቁሰይ ኢብኑ ኪላብ ኢብኑ ሙራ ኢብኑ ከዕብ ኢብኑ ሉአይ ኢብኑ ጋሊብ ኢብኑ ፊህር ኢብኑ ማሊክ ኢብኑ ነድር ኢብኑ ኪናና ኢብኑ ኹዘይማ ኢብኑ ሙድሪካ ኢብኑ ኢልያስ ኢብኑ ሙደር ኢብኑ ኒዛር ኢብኑ ማዕድ ኢብኑ ዓድናን እያለ የዘር ሐረጉ የነቢዩላህ ኢስማዒል ኢብን ኢብራሂም ሐረግ ይገናኛል። አሚና ረሱልን እንደተገላገለች የአቡ ጣሊብ ባሪያ የነበረችው ሱወይበተል አስለሚያ ወደ አሳዳሪዋ አቡ ጣሊብ ስትሮጥ በመሄድ አሚና ወንድ ልጅን እንደወለደች አበሰረችው። አቡ ጣሊብን በሰማው ዜና በደስታ ሰክሮ አንቺ ከአሁን በኋላ ባሪያ አይደለሽም ሁር ነሽ በማለት ነፃ ያወጣታል። ይህን ዜና የሰማው የረሱላችን አያት አብዱል ሙጠሊብ በደከማ አቅሙ ወደ አሚና ዘንድ በመሄድ የተወለደውን ሕፃን በደረቱ አቅፎ አገለባብጦ እየሳመው ወደ ካዕባ ይዞት ሄደ። አላህም በአብዱል ሙጠሊብ ልብ ላይ ሙሐመድ የሚለውን ስም ቀረጸለት። ሙሐመድ ማለት ምስጉን ማለት ነው። በጊዜው ላይ አረቦች ልጆቻቸው እንዲጠነክሩ ወደ ገጠራማ ቦታ አጥቢን ፈልገው ይልኳቸው ነበር። ነቢዩም መካ ላይ አጥቢዎች መጥተው ልጆችን የሚረከቡበት ቦታ ተወሰዱ።
በቦታው ላይ የነበሩ ልጆች ሁሉም አጥቢ አግኝተው ሲወሰዱ፣ ነቢዩ ግን የቲም በመሆናቸው ምክንያት አጥቢዎች ሊወስዷቸው ፈቃደኛ አልነበሩ። ሁሉም አጥቢዎች የተረከቡትን ልጅ ይዘው ሲነሱ፣ ሐሊማ የተባለች እድለኛ የሕፃናቶች ገበያ ገብታ ረሱልን ብቻ ስታገኝ ባዶ እጄ ከምመለስ ብላ ይዛቸው ከአካባቢዋ ሰዎች ጋር ጉዞ ጀመረች። ውዱ ነቢያችን ልክ ያሳዳጊያቸው ሀገር ሲደርሱ በሰፈሩ ላይ ለዘመናት በድህነት የሚታወቀው የሐሊማ ቤት በጥጋብ ደስታ ተሞላ። የሐሊማ ቤት ታይቶ በማይታወቅ በረካ በደስታ አሸበረቀ። በዚህ ሁኔታ ረሱላችን ዓለይሂ ሰላቱ ወሰላም አድገው ከአካባቢ ልጆች ጋር ለመጫወት በቁ። ከዕለታት አንድ ቀን ከጥቢ ወንድማቸው ጋር ከቤት ራቅ ብለው ጨዋታ ላይ ባሉበት ሰዓት ሁለት መላእክቶች በሰው ተመስለው መጡ። ነቢዩን ነጥለው ወደ ዳር በማውጣት ልባቸውን ይሰነጥቁ ጀመር። ይህን እየተመለከተ የነበረው የነቢዩ የጥቢ ወንድማቸው እየሮጠ ለእናቱ ሙሐመድን እየሰነጠቁት ነው ብሎ ነገራት። ሐሊማም በድንጋጤ ስትሮጥ ነቢዩ ወዳሉበት ቦታ ገሰገሰች። ቦታው ላይ ስትደርስ ረሱልን በድንጋጤ ተሞልተው ቆመው አገኘቻቸው። በፍቅርና በስስት ወደ ራሷ አቅፍ አስጠግታቸው ምን ሆንክብኝ ልጄ ብላ ጠየቀቻቸው። ነቢዩም በጣፋጭ አንደበታቸው ከወንድሜ ጋር ጨዋታ ላይ ሳለን ሁለት ሰዎች መጥተው ያዙኝ። አስተኝተው ደረቴን ለሁለት ከሰነጠቁኝ በኋላ የሆነ ጥቁር ነገር አወጡ። ከዚያም ያማረ ነጭ ነገር በቦታው ተክተው ደረቴን እንደነበረ መልሰው ሄዱ ብለው ነገሯት። እነዚህ ሁለት መላእክቶች ጅብሪልና ሚካኤል ነበሩ። ከዚያም ሐሊማ በእቅፏ ይዛ ወደ ቤት ወሰደቻቸው። ክስተቱንም ለባለቤቷ ነገረችው። እሱም ነገሩ ሳይረፍድ ይህንን ልጅ ለቤተሰቦቹ ወደ መካ እንመልሰው፣ ምክንያቱም እዛ ቦታ ላይ ለክፉት ይሆናል አላት። ሐሊማም ተስማምታ ለዓመታት ሀገራቸውን በበረካ ያበራላቸውን ልጅ ይዘውት ወደ መካ ሄዱ። ከረጅም ጉዞ በኋላ ወደ መካ ደርሰው የነቢዩን እናት ካገኙ በኋላ ልጇን አስረከቧት። አሚናም ለምን ይዘውት እንደመጡ ስትጠይቃቸው ልክፍትን ፈርተውለት እንደሆነ ነገሯት። አሚናም የኔን ልጅ ልክፍት በጭራሽ አይነካውም፣ ሙሐመድን ነፍሰ ጡር ሆኜ ምን እንዳየው ልንገራችሁ። ከእኔ ውስጥ የሆነ ብርሃን ወጥቶ የሻም ሀገር ሕንፃዎች ላይ ሲያንጸባርቅ አይቻለሁ። ደግሞም እሱን አርግዤ ምንም የእርግዝና ስሜት አልተሰማኝም። ይህ ልጅ ትልቅ ሚስጥር አለው አለቻቸው። ከዚያም በኋላ ነቢዩ ከእናታቸው ጋር መኖር ጀመሩ። በአንድ ዕለትም እናታቸው አሚና የባለቤቷን ቀብር ልትዘይርና ረሱልንም ከአጎቶቻቸው ጋር ልታስተዋውቃቸው ልጇንና አገልጋዩን ኡሙ አይመን ይዛ ወደ የትሪብ ጉዞን ጀመረች። ጉዞው በጣም አድካሚ ነበር፣ አየሩም ይከብዳል። ከብዙ ውጣ ውረድ በኋላ ጋራ ተራራውን አቆራርጠው መዲና ከተማ ደረሱ። ከዚያም አሚና ልጇንና አገልጋዩን ይዛ ለአንድ ወር ያህል መዲና ቁጭ አለች። ከዚያም ወደ መካ መመለስ ስለነበረባት ልጇንና አገልጋዩን ይዛ መመለስ ላይ ሳለች እጅጉኑ ታመመች። ሕመሟን መቋቋም አልቻለችም ነበርና አብዋእ በተባለ ቦታ ላይ ሕይወቷ አለፈ። አባታቸውን ሳያዩት ያደጉት ረሱላችን ዓለይሂ ሰላቱ ወሰላም እናታቸውንም በ6 ዓመታቸው ተነጠቁ። ኡሙ አይመን የተባለችው አገልጋያቸው አሚናን እዛው አብዋእ ቀብራት ረሱልን ዓለይሂ ሰላቱ ወሰላም ይዛቸው ወደ መካ ተመለሰች። ከዚያም በኋላ አብዱልሙጠሊብ የተባለው የረሱላችን ዓለይሂ ሰላቱ ወሰላም አያት ነቢዩን የማሳደግ ኃላፊነቱን ወሰደ። አብዱልሙጠሊብ ረሱላችንን ከልጃቸው በላይ ይንከባከባቸው ነበር። በካዕባ ዙሪያ ላይ ሆነው በትልልቅ ሀገራዊ ጉዳይ ላይ ሲወያዩ ነቢዩን በእቅፉ ያኖራቸው ነበር። ይሁን እንጂ አብዱልሙጠሊብ ብዙ ሳይቆይ ነቢዩ 8 ዓመት ሲሞላቸው የአብዱልሙጠሊብ ሕይወት አለፈች። አብዱልሙጠሊብ ሲሞት ረሱል ዓለይሂ ሰላቱ ወሰላም አጎት የሆነው አቡ ጣሊብ በተራው እሳቸውን ተንከባክቦ የማሳደግ ኃላፊነቱን ተረከበ። አቡ ጣሊብ ለእሳቸው ያለው ቦታ ልዩ ነበር። ልጆቹን በጭራሽ ከእሳቸው ጋር አያወዳደራቸውም። አቡ ጣሊብ ምንም እንኳን እንደሌላ አጎቶቻቸው ባለሀብት ባይሆንም ነገር ግን ክቡር ሰው ነበር። አቡ ጣሊብ የትም ይሂድ የት ብቻ ረሱል ዓለይሂ ሰላቱ ወሰላም ከጎኑ አይጠፉም ነበር። በሆነ ዕለት ከፊል የመካ ሰዎች
ሸቀጣ ሸቀጥን ይዘው ለመነገድ ጉዞ ሲነሱ አቡ ጣሊብም ከነሱ ጋር ረሱልን ዓለይሂ ሰላቱ ወሰላም በ12 ዓመታቸው ይዟቸው ተነሳ። የንግድ ተጓዦቹም ከብዙ ርቀት ጉዞ በኋላ አንዲት በስራ የምትባል ሀገር ሲደርሱ አንድ መነኩሴ ብቻውን አላህን በሚያመልክበት ቦታ ብቅ አሉ። ይህን የነጋዴ ተጓዦችን ሲመለከት መነኩሴው በፍጥነት ወደ ነጋዴዎቹ ገሰገሰ። ከዚያም ይህ መነኩሴ ረሱላችን ዓለይሂ ሰላቱ ወሰላም ላይ በጣምኑ አፈጠጠባቸውና ይህ ልጅ የማን ነው ብሎ ጠየቀ። አቡ ጣሊብም የኔ ልጅ ነው አለ። መነኩሴውም ይህ ልጅማ አባቱ በሕይወት ሊኖር አይችልም ሞቷል አለ። አቡ ጣሊብም በእርግጥ ትክክል ነህ፣ አባቱ ሞቷል፣ እኔ አጎቱ ነኝ አለ። መነኩሴውም በል ምክሬን ስማ፣ ይህን ልጅ ይዘህ ወደ መካ ተመለስ። ይህ ልጅ ትልቅ ምስጢር ይታይበታል እና አሁን አይሁዳውያን ካዩት ሳይገድሉት አይለቁትም ብሎ መከረው። አቡ ጣሊብም ቅፍለቱን ትቶ ውዱን ነቢዩ ዓለይሂ ሰላቱ ወሰላምን ይዞ ወደ መካ ተመለሰ። አሁን ነቢዩ ልጅነታቸውን ጨርሰው ወጣትነት ጀምረዋል። መካ ላይ ያሉ ወጣቶች አጸያፊ ተግባራቶችን ይዳፈራሉ፣ ኸምር ይጠጣሉ፣ ዝሙት ይፈጽማሉ። ነቢዩ ግን ወጣቶች የሚሰሩት ነገር ጭራሽ አይመስጣቸውም። ጊዜያቸውን በሥራ ያሳልፉ ነበር። ከዕለታት አንድ ቀን ነቢዩ መሃል ከተማ ወጥቶ መጫወት አማራቸውና የሚያግዷቸውን እንስሳዎች ለባለቤቱ መልሰው መሃል ከተማ ወጡ። ሲደርሱም የሞቀ ሰርግ ላይ እየተጨፈረ ተመለከቱ። ጠጋ ሲሉ አላህ ከፍተኛ የሆነ እንቅልፍ ለቀቀባቸውና እዛው ተኝተው አነቁ። የወጣትነታቸውን የፈተና ጊዜ አላህ እንዲህ እያለ ያሳልፋቸው ጀመር። ጊዜያቶች አልፈው ክረምቱ ተጠናቆ በጋ ገብቷል። የመካ ሰዎች በአብዛኛውን ጊዜ ለንግድ ሲወጡ የበጋውን ወቅት ይፈልጉ ነበር። በጋው ስለመጣ የመካ ነጋዴዎች ከሻም ንግዳቸውን ለማምጣት ዝግጅታቸውን ጀምረዋል። በመካከላቸውም በስም ታላቅ ዝና ያላት ሀብትና ንብረት የተሰጣት ኸዲጃ የምትባል እንስት አለች። ወደ ንግድ ከመውጣታቸውም በፊት ኸዲጃ ደሞዝ ከፍለው በታማኝነት የንግድ ሁኔታውን የሚያንቀሳቅስላት ሰው በመፈለግ ላይ ነበረች። ብዙም ሳትቆይ ስለ ነቢዩ ታማኝነት ሰምታ ነቢዩ ዘንድ ሄዳ የንግድ ሁኔታዋን እንዲያከናውኑላት ጠየቀቻቸው። ነቢዩም ተስማምተው ከመካ ሰዎች ጋር ወደ ሻም ረዥሙን ጉዞ ለመጓዝ ተቀላቀሉ። ጉዞአቸውን ጀመሩ። ከነቢዩ ጎን የኸዲጃ ሌላኛው አገልጋይ መይሰራ ይገኛል። ያንን አሸዋማ መሬት በዛ ጠራራ ፀሐይ ያቋርጡት ጀመር። ረዥም ከተጓዙ በኋላ አንዲት ዛፍ ወዳለባት ስፍራ ይደርሱና ዛፍ ስር ተጠልለው ለመጓዝ ይስማማሉ። ሁሉም ተሰብስበው አንዲት ዛፍ ስር ቁጭ ብለው ይጨዋወታሉ። ነቢዩ ከመካከላቸው ተነጥለው ብቻቸውን አንዲት ዛፍ ስር አረፍ ብለዋል። እንደ አጋጣሚም ነቢዩ ካረፉበት አቅራቢያ አንድ መነኩሴ በአንዲት አናሳ ጎጆ ውስጥ ተቀምጧል። ነቢዩን ሲመለከታቸው በድንጋጤ ራሱን መቆጣጠር ተሳነው። ብዙ ከተመለከታቸው በኋላ ወደ ኸዲጃ አገልጋይ መይሰራ ዘንድ በመሄድ ያኛው ብቻውን ተነጥሎ የተቀመጠው ማን ነው ሲል ይጠይቀዋል። መይሰራም ይህ ቁረይሻዊ ሰው ሲሆን ከሐረም ቤተሰቦች አንዱ ነው አለው። መነኩሴውም በዚህች ጥላ ስር ነቢያት እንጂ ማንም አልተቀመጠባትም ብሎ ሄደ። ሁሉም እረፍታቸውን ወስደው ጉዟቸውን ቀጠሉ። በዚህ መልኩ እየተጓዙ ወደ ሻም ሀገር ደረሱ። ሀገሩ ላይ ሲደርሱ ሁሉም ለመገበያየት ይበታተናሉ። ነቢዩም መይሰራን ይዘው ወደ መሃል ገበያው ገብተው መገበያየት ጀመሩ። የነቢዩን ሁኔታ እየተመለከተ የነበረው መይሰራ ስነ ምግባራቸው፣ ታማኝነታቸው፣ ቅንነታቸው፣ የንግግራቸው ብስለት ከሥራ አዘናግቶታል። አሁን ነጋዴዎች የሚመለሱበት የቀጠሮ ጊዜ ደርሷል። የሸጠው ሽጦ የሸመተው ሸምቶ ወደ መካ በትርፍ ሲመለሱ የረሱል የንግድ ትርፋቸው ግን ከሁሉም በተሻለ እጥፍ ነበር። ነቢዩን አቅፎ የያዘው የመካ ነጋዴ ህብረተሰብ የአረብ ሀገራትን ተራራና አሸዋማ ስፍራ በማቆራረጥ ወደ መካ ጉዞን ጀምሯል። ነቢዩ በሁሉም መካከል በዝምታና በእርጋታ ሲጓዙ አንዲት ደመና በሳቸው ቀጥታ በመሆን
በፀሐዩ ቃጠሎ በመሸፈን መካ ድረስ ተሸኛቸው ጀመር። ሁኔታውን ያዩት የመካ ነጋዴዎች ነቢዩን በአግራሞት ይመለከቷቸው ጀመር። በስተመጨረሻም ትዕግስት አስጨራሽውን ያንን ረጅም ጉዞ አጠናቀው ወደ መካ ከተማ በሰላም ደረሱ። የመካ ነዋሪዎች የነጋዴው ቡድን ይዞት የመጣውን የሸቀጥ ዕቃ ለመቀበል ደጃፍ ላይ ቆመዋል። ነጋዴዎች ይዘውት የመጡት ዕቃ የመካ ሰዎችን በጣም አስደስቷል። ባለጸጋዋና ከበርቴዋም ኸዲጃ የነጋዴዎችን መምጣት ስትሰማ የንግድ ሁኔታዋን ልትመለከት መጣች። ቦታው ላይ ስትደርስ ያልጠበቀችውን ትርፍ ተመለከተች። ከነቢዩ ጋር አብሮ ሲጓዝና ሲገበያይ የነበረው መይሰራ የነቢዩን ሁኔታ አንድ በአንድ ነገራት። መነኩሴው ያለውን ታማኝነታቸውን፣ ቅንነታቸውንና የዳመናዋንም ሁኔታ አወሳላት። ኸዲጃም መይሰራ የሚነግራትን በጥሞና ትሰማው ነበር። ኸዲጃም ይህንን ታማኝና መልከ መልካም ሰው የግሏ ማድረግ ፈለገች። ወደ ጓደኛዋ ነፊሳ ዘንድም ትሄድና ሁኔታውን አጫወተቻት። ነቢዩም ይህ ጥያቄ ይቀርብላቸዋል። ኸዲጃን ጠንቅቀው ስለሚያውቋት እሺ ብለው ተቀብለው ለአጎታቸው አቡ ጣሊብ ኸዲጃን ማግባት እንደሚፈልጉ ተናገሩ። የነቢዩ አጎቶችም ነገሩን በጣም ወደው ኸዲጃ ቤተሰቦች ዘንድ ለሽምግልና አቡ ጣሊብን ጨምረው ሄዱ። የኸዲጃ ቤተሰቦች ጋር ልክ እንደደረሱ አቡ ጣሊብ እንዲህ ሲሉ ተናገሩ። የኢብራሂም ዘርና የኢስማኤል ዘሮች የሚያስቀጥሉ ሰዎች ላደረገን ጌታ ምስጋና ይገባው። ለመካ አገልጋዮችና በሰዎች መካከል በሚፈጠረው ችግር ፈራጅ ላደረገን ምስጋና ይገባው። በመቀጠል ይህ የወንድማችን ልጅ የሆነው ሙሐመድ ኢብኑ ዓብድላህ በመልካምነቱና በታማኝነቱ ሙሉ የመካ ሰዎች የሚመሰክሩለት፣ ምንም ጠፊ የሆነው ገንዘብ ባይኖረውም የእሷን ጌጥ ግን አሁንም ሆነ ወደፊት በማሟላት ለማግባት ወስኗል። ይህ ልጅም ወደፊት ትልቅ ሚስጥርም ይኖረዋል በማለት ሽምግልናውን ጀመረ። የኸዲጃ ቤተሰቦችም ቀድሞውኑ ነቢዩን ጠንቅቀው ስለሚያውቋቸው ሳያቅማሙ ልጃቸውን ሰጡ። ከዚያም በኋላ የመካ ሰዎች ኖረው ማያውቁትን የተረጋጋና የፍቅር ኑሮ ከኸዲጃ ጋር መኖር ጀመሩ። በእሷም 6 ልጆችን አገኙ። ሩቀያ፣ ዘይነብ፣ እሙ ኩልሱም፣ ፋጢማ፣ ዓብዱላህ እና ቃሲም በመባል ይታወቃሉ። ከዕለታት አንድ ቀን የመካ ነዋሪዎች ካዕባን እድሳት ላይ ሳሉ ሀጀረል አስወድን ማን ያስቀምጥ በሚል ይጨቃጨቃሉ። አልፎም ወደ መገዳደል ጫፍ ይደርሳሉ። ከዚያም ሁሉም የጎሳዎችን ሰዎች በማረጋጋት በአንድ ውሳኔ ይስማማሉ። በዚህ በር የገባውን ሰው እናስፈርደዋለን ብለው ተስማሙ። አሁን ሁሉም ማን በበሩ ይገባ ይሁን ብለው ለማወቅ በጉጉት ላይ ናቸው። ብዙም ሳይቆዩ በድንገት አንድ ሰው ሲገባ አይተው ፊታቸው በደስታ ተሞላ። የገቡትም ታላቁ ነቢያችን ሙሐመድ አልአሚን ሰለላሁ ዐለይሂ ወሰለም ነበሩ። ሁሉም የዚህን ታላቅ የክብር ሥራ ለነቢዩ ለመስጠት ወደዱ። ነቢዩም ሰለላሁ ዐለይሂ ወሰለም በጎሳዎች መካከል የተፈጠረውን መጋጨት ተረድተው ስለነበረ በላያቸው ላይ የለበሱትን ሪዳ ወይንም ፎጣ በመዘርጋት ሀጀረል አስወድን እዛ ላይ አስቀመጡት። ሁሉም የጎሳ መሪዎች የፎጣውን ጫፍ ይዘው ወደ ካዕባ እንዲያስጠጉት አደረጉ። ካስጠጉትም በኋላ ነቢዩ ሰለላሁ ዐለይሂ ወሰለም በተከበሩት እጆቻቸው አንስተው ካዕባው ላይ አስቀመጡት። ከዚህ በኋላ የነቢዩ ሁኔታ ተቀያየረ። ብቸኝነትን ቅርብ ወዳጅ አድርገው ያዙት። ስለዚህች ዓለም አፈጣጠርና ስለ ፈጣሪዋ በጥልቅ ማብሰልሰል ጀመሩ። ነገሩንም ሰፋ አድርገውት ጌታቸውንም በማምለክ ላይ ጠንካራ ሆኑ። አምልኳቸውንም ለመፈጸም ስንቃቸውንም ይዘው ሂራ ወደ ተባለ ዋሻ በመሄድ ብቻቸውን ሌት ተቀን ማሳለፍ ጀመሩ። ወደዛ ዋሻ ሲሄዱ ሁል ጊዜ ሰላምታን የሚያቀርብላቸው ድንጋይ እንደነበረ ተናግረዋል። እስኪሞቱም ድረስ ያስታውሱት ነበር። አሁን ነገሩ እየተገለጸ ነው። ረሱላችን በህልማቸው ያያቸው የነበሩ ነገራቶች በሙሉ በእውን እየተመለከቷቸው መጥቷል። በዚህ ሁኔታ ነቢዩ 40 ዓመታቸውን ያዙ። እንደ ተለምዷቸው ዋሻው ውስጥ ሆነው አምልኮትን በማድረግ ላይ ሳሉ ጅብሪል ዓለይሂ ሰላቱ ወሰላም በሰው ተመስሎ ወደ ዋሻው ዘልቆ ገባ። ምንም ሳይናገር ነቢዩን አንብብ አላቸው። ነቢዩም ማንበብ አልችልም አሉት። ጅብሪልም ወደ ነቢዩ ጠጋ በማለት
አቅፎ ይዞ ይነቀንቃቸውና በድጋሚ አንብብ ይላቸዋል። በዚህ መልኩ በተደጋጋሚ 3 ካደረጋቸው በኋላ አንብብ ፈጣሪ በሆነው ጌታህ ስም የሰው ልጅን ከረጋ ደም የፈጠረው፣ አንብብ ጌታህም ቸር ነው የሚሉ የቁርአን አንቀጾችን አወረደባቸውና ሄደ። ነቢዩም በድንጋጤ እየተንቀጠቀጡ ወደ ቤት ተመለሱ። ፍራሻቸው ላይ ተኝተው አከናንቡኝ አከናንቡኝ አሉ። ነቢዩ ከተረጋጉ በኋላ ሁሉንም ነገር ለኸዲጃ ነገሯት። ኸዲጃም የነቢዩን የቀድሞ ሁኔታ ስለምታቅ በበሳል ንግግር አብሽር፣ መቼም አላህ ዝቅ ሊያደርግህ አይደለም ብላ ነቢዩን አጽናናቻቸው። ምንም እንኳን ውዱ ባለቤቷን ለማጽናናት ብትናገርም ውስጧ ግን ተረብሾ ስለነበረ ወደ ቀድሞ የክርስትና እምነት አጥኚና የዋህይ ሁኔታ ያውቅ ወደ ነበረው ወረቃ ቢን ነውፈል የተባለ ሰው ዘንድ ይዛቸው ሄደች። ከዚያም አጎቴ እስኪ ሙሐመድ የሚልህን ስማው አለችው። ወረቃም ምን ነው ልጄ ሲል ነቢዩን ጠየቃቸው። ረሱል ዓለይሂ ሰላቱ ወሰላም በጣፋጭ አንደበታቸው የሆነውን ሁሉ በዝርዝር ነገሩት። ወረቃም ይህማ በሙሳ ላይ ይወርድ የነበረው ናሙስ ነው። ምን ነበር ያንተ ነቢይነት ጊዜ ደርሼ ባንተ ባመንኩኝ፣ ሕዝቦችህም ከመካ ሲያስወጡ ከጎንህ ሆኜ በረዳው አላቸው። ይህን ጊዜ ነቢዩ ድንግጥ አሉ። ወደ ወረቃ ዞር ብለው ሕዝቦቼ ከመካ ያስወጡኛል አሉት። ወረቃም አዎን፣ አንተ በመጣህበት መንገድ የመጣ ሰው ሁሉም ይዋጋዋል አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከሁኔታው ከተረጋጉ በኋላ ወደ ቀድሞው ልምዳቸው ሒራእ ዋሻ ሄደው አምልኮትን ማድረግ ፈለጉ። ከዕለታት አንድ ቀን በመንገድ ላይ ሳሉ የሆነ ድምፅ ከወደ ሰማይ በኩል ሰሙ። የሰሙትን ድምፅ ለማረጋገጥ ወደ ቀኝና ወደ ግራ ከፊትም ከኋላም ቢመለከቱ ሊያገኙት አልቻሉ። ወደ ላይም ቀና ብለው ሲመለከቱ ያንን መልአክ በምድርና በሰማይ መካከል በዙፋን ተቀምጦ ተመለከቱት። ያዩት ነገር በጣም ያስደነግጣቸውና ወደ ቤት ገሰገሱ። ወደ ቤት ገብተው ልብስ ደርቡልኝ ብለው ደርበው ተኙ። ልክ እንደተኙም ጅብሪል ዓለይሂ ሰላቱ ወሰላም መጣና አንተ ልብስ ደራቢው ሆይ ተነስ፣ አስጠንቅቅም፣ ጌታህንም አልቅ፣ ልብስህንም አጥራ፣ ጣዖታትንም ራቅ የሚል የቁርአን አንቀጽ አወረደባቸው። ከዚያም ረሱላችን ዓለይሂ ሰላቱ ወሰላም ዳዕዋ የማድረግ ግዴታ እንደተጣለባቸው አስተዋሉ። ቅርባቸው ላሉ ሰዎች ዳዕዋን በማስተላለፍ ጀመሩ። ኸዲጃን ወደ አላህ መንገድ ጠሯት። እሷም የአላህን ጥሪ ተቀበለች። በመቀጠል ቅርብ የሆነ ጓደኛቸው በሳል የሆነና በስነ ምግባሩ የሚታወቀውን አቡበክርን ረዲየላሁ ዐንሁ ወደ አላህ መንገድ ጥሪ ያደረጉለት። እሱም ለአላህ ጥሪ እጅ እግር ሰጠ። ዓሊይ ብን አቢ ጣሊብንም ረዲየላሁ ዐንሁ የ12 ዓመት ልጅ ሆኖ ወደ አላህ ጠሩት። እሱም ለጥሪው እጅ እግር ሰጠ። ከዚያም አቡበክርም ከዙሪያው ያሉትን ሰዎች ወደ አላህ በሚስጥር መጣራት ጀመረ። ዓብዱራሕማን ብን ዐውፍ፣ ዑስማን ብን ዓፋን፣ ዙበይር ብን ልዓዋም፣ ጠልሐት ብን ዑበይድላህ እናም ሌላም ሰዎች በአቡበክር ረዲየላሁ ዐንሁ ምክንያት እስልምናን ይቀላቀሉ ጀመር። ያኔ እኛ በምናውቀው መልኩ ሰላት አልተደነገገም ነበር። ጎህ ከመቅደዷ በፊት እና ጀንበር ከመጥለቋ በፊት በረሱል መሪነት 2 ረክዓ ይሰግዱ ነበር። ከዕለታት አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም እና ባልደረቦቻቸው እንደተለምዷቸው ተደብቀው ይሰግዱ ሳሉ የረሱላችን አጎት አቡ ጣሊብ በድንገት ብቅ አለ። ሶላታቸውን ሰግደው እስኪጨርሱ ጠበቃቸውና ምን አይነት ሃይማኖት ነው ሲል ረሱልን ሰለላሁ ዐለይሂ ወሰለም ጠየቃቸው። ነቢዩም በእርጋታ ካስረዱት በኋላ ወደ እስልምና ጥሪ ያደረጉለት። እዚህ ግባ በማይባል ምክንያት የአባቶቼን መንገድ አልለቅም ብሎ ቢያሳብብም ልጁን አልይን ግን ከሙሐመድ እንዳይለይ መከረው። አሁን የሰሓቦች ቁጥር ከቀን ወደ ቀን እየጨመረ ነው። በየጊዜውና በየአጋጣሚው የሚወርደው የቁርአን አንቀጽ የልባቸውን ኢማን አጠናከረው። ከዚያም በኋላ አላህ ነቢዩን ቅርብ ቤተሰቦቻቸውን እንዲያስጠነቅቁ ትእዛዝ አዘዛቸው። ነቢዩም በጥበብ መጣራት ጀመሩ። ወደ አንድ ተራራ ላይ ወጥተው የመካ ቁረይሾችን ተጣርተው ሰበሰቧቸው። ሁሉም ሰው የጥሪው ስፍራው ላይ ሲገኝ
ነቢዩ እንዲህ አሉ፣ እስቲ ምን ትላላችሁ? ጦር ሊወራችሁ እየገሰገሰ ነው ብላችሁ አታምኑኝምን? አሏቸው። ቁረይሾችም እንዴት አናምንህም? በጭራሽ ካንተ ውሸትን ሰምተንም አይተንም አናውቅም፣ እናምንሃለን ብለው መለሱላቸው። ነቢዩም እንዲህ አሉ፣ እንግዲያውስ እኔ ከፊት ለፊታችሁ ያለን እሳት አስጠነቅቃችኋለሁ። የበኒ ከዓብ ጎሳዎች ሆይ ራሳችሁን ከእሳት አድኑ። የበኒ ዓብድ መናፍ ጎሳዎች ሆይ ራሳችሁን ከእሳት አድኑ። የበኒ ሃሺም ጎሳዎች ሆይ ራሳችሁን ከእሳት አድኑ። የሙሐመድ ልጅ የሆንሽው ፋጢማ ሆይ ራስሽን ከእሳት አድኝ። ማናችሁንም ላድናችሁ አልችልም፣ ዝምድናውን እንኳን እዚህ ብቻ ነው ምቀጥለው አሉ። ቁረይሾች ከነቢዩ የሰሙት ንግግር አስበረገጋቸው። በነቢዩ ላይ ማፌዝና መሳለቅ ጀመሩ። ነቢዩ ግን ወደ አላህ መንገድ መጣራታቸውን አላቆሙም ነበር። የነቢዩ ሁኔታ ያላማራቸው ቁረይሾች ተሰብስበው የነቢዩ አጎት የሆነው አቡ ጣሊብ ዘንድ ሄደው የወንድምህ ልጅ የሚያደርገውን ተመልከት፣ አማልክቶቻችንን ይሰድባል፣ አባቶቻችንን ዝቅ ያረጋል፣ ሕልማችንን እያከሸፈብን ነው፣ ምትመልሰው ከሆነ መልሰው፣ አሊያም ለእኛ ተውልን አሉት። አቡ ጣሊብም ያረጋጋቸውና ይመልሳቸዋል። ነቢዩ ጭራሽ ዳዕዋቸውን ግልጽ አድርገው መጣራት ከጀመሩ በኋላ በደንብ ግልጽ አድርገው በጥንካሬ በገሃድ መጣራት ጀምረዋል። ቁረይሾች የነቢዩ ሁኔታ ጭራሽ ስላላማራቸው ድጋሚ አቡ ጣሊብ ዘንድ ሄደው አቡ ጣሊብ ሆይ ሙሐመድን እንድታስቆምልን ነግረንህ ነበር። አንተኛ ዘንድ የተከበርክና በዕድሜ የገፋህ ሰው ነህ። እኛ አማልክቶቻችንን መሰደብና ቀደምቶቻችንን ማዋረድ ሰልችቶናል። አሁን የመጨረሻ የምታስቆመው ከሆነ አስቁመው፣ አሊያም ደም እንፋሰሳለን፣ ወይ እኛ እናልቃለን ወይ እናንተ ታልቃላችሁ ብለው ዝተውበት ሄዱ። ይህን ሰዓት አቡ ጣሊብ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ይሄድና ሙሐመድ ሆይ ቁረይሾች እንዲህ ብለው ዝተው ሄደዋል፣ በቃ ይቅርብህ፣ ተዋቸው፣ አማልክቶቻቸውንም አታንሳ፣ የሚጠሉትንም ቃል ላኢላሃ ኢላላህ አትበል አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ቁረይሾች ፀሐይን በአንድ እጄ ጨረቃን በአንድ እጄ እንኳን ቢያስይዙኝ ጥሪዬን አላቆምም፣ ወይ አላህ ጥሪዬን ያሰፋልኛል ወይ ይገሉኛል አሉት። አቡ ጣሊብም የፈለግከውን አድርግ፣ በጭራሽ እኔ አሳልፌ አልሰጥህም ይላቸዋል። ቁረይሾች ምንም እንኳን ነቢዩን በዱንያዊ ብልጭልጭ ነገራቶች ሊያስቆሙ ቢፈልጉም ነቢዩ ሰለላሁ ዐለይሂ ወሰለም ግን ከምንም አልቆጠሩትም ነበር። አሁን ጊዜው የሐጅ ስነ ስርዓት የሚደረግበት ወቅት ደርሷል። የአረብ ጎሳዎች ከጎሳ መሪያቸው ጋር የሐጅ ወቅትን መካ ለማሳለፍ ወደ መካ ይጎርፋሉ። ቁረይሾች በጣም ተጨንቀዋል፣ ፍርሃት ውጧቸዋል። ምክንያቱም የሌላ ስፍራ የአረብ ነጎዶች በነቢዩ አምነው ነቢዩ ክንዳቸው ይጠነክራል ብለው በጣም ሰግተዋል። ለዚህም አረቦች የነቢዩን ጥሪ እንዳይቀበሉ ምን ማድረግ አለብን በሚለው ሊወያዩ ወደ ታላቃቸው ወሊድ ኢብን ሙጊራ ዘንድ ተሰበሰቡ። ከፊሎቹ እንዲህ አሉ፣ ለሚመጡት አረቦች የሙሐመድን ንግግር አትስሙ፣ እሱ ጠንቋይ ነው እንበላቸው አሉ። ወሊድም ጠንቋይ ሲያዚምና ሲጠነቁል አይተናል፣ ሙሐመድ እንደ ጠንቋይ አይደለም፣ ይህማ ሊሆን አይችልም አላቸው። እንግዲያውስ በቃ ገጣሚ ነው እንበል አሉ። በድጋሚ ወሊድ ይህ ሊሆን አይችልም፣ ግጥምና ገጣሚዎችን አይተናል፣ ሙሐመድ እኮ ግጥም አይደለም የሚናገረው አላቸው። በድጋሚ እሺ በቃ እብድ ነው እንበል አሉ። ወሊድም ይህ አይሆንም፣ እብድ ምን አይነት እንደሆነ አይተን የለ እንዴ አላቸው። በመጨረሻም እሺ ምን አድርገን የሙሐመድን ንግግር እንዳይሰሙ እናድርግ ብለው ጠየቁት። ወሊድም እስካሁን የጠቀሳችሁትን ብትናገሩ ማንም ሊያምናችሁ አይችልም። ሙሐመድ ልጅ ከአባቱ፣ ሚስት ከባሏ፣ ወንድምን ከወንድሙ፣ እህትን ከእህቷ የሚነጥል ደጋሚ ነው በሉ። ያኔ ሁሉም ሰው ይቀበላችኋል አላቸውና በዚህ ተስማሙ። አሁን ነቢዩ የነቢይነት እልቅናን ከተረከቡ ድፍን 12 ዓመት ሆኗል።
የቁረይሾች ማመጽና ማስተባበል በሰሃቦች ላይ የሚያደርሱት በደል ምንም እንኳን ከባድ ቢሆንም ለሰሃቦች ግን ልባቸው ላይ ኢማንን መጨመር እንጂ ከእምነታቸው ሊያግዳቸው አልቻለም። አሁን መካ ለሐጅ ከመጡ ከተለያዩ የአረብ ነገዶች እጅጉኑ ተሞልታለች። መንገዶቿ ተጨናንቀዋል። ሁሉም ነገድ በጊዜው ጌታዬ ብሎ የሚያስበውን ጣዖት ተሸክሞ ይዘዋወራል። ይህንን አጋጣሚ ሊጠቀሙ ያሰቡት ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዱ የጎሳ ስብስብ ያለበት ቦታ ሄደው ራሳቸውንና ባልደረቦቻቸውን ጥሪ ማድረግ ጀምረዋል። የሚያሾፍባቸውና የሚያስተባብላቸው ቢበዛም ከልቡ የሚያምንባቸውም አለ። ይሁን እንጂ ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ጥሪያቸውን ያለምንም ተስፋ መቁረጥ አጧጡፈው ተያይዘውታል። በመጨረሻም ከየትሪብ ከመጡ የአረብ ነገዶች ጋር ተገናኝተው በሚገባ ዳዕዋ አደረጉላቸው። ቃል ኪዳን በማስገባት ሙስዓብ ኢብኑ ዑመይር የተባለን ሰሓቢ ቁርአን እንዲያስቀራቸው አብረው ላኩት። መካ ላይ እንግልቱና ስቃዩ መልኩን ቀይሮ መጥቷል። ሰሓቦች በገሃድ አሰቃቂውን ቅጣት መቀጣት ጀምረዋል። የባልደረቦቻቸው ሁኔታ ያሳሰባቸው ነቢያችን ሰለላሁ ዐለይሂ ወሰለም የሚደርስባቸውን ስቃይና ጫና ለመከላከል ወዴት እንደሚያሸሿቸው አሰቡ። በመጨረሻም ሐበሻ ፍትሃዊ መንግስት እንዳለና እዛ መቼም እንደማይበደሉ ነግረው ወደ ሐበሻ እንዲሰደዱ አዘዟቸው። ሰሃቦቹም የነቢዩን ሰለላሁ ዐለይሂ ወሰለም ትእዛዝ በማክበር ከአረብ ሀገራት ወጥተው ወደ አቢሲኒያ ነጎዱ። ይሁን እንጂ ሁኔታው ቁረይሾችን ስላስቆጣ ከሐበሻው ንጉሥ ጋር ቅርበት የነበረውን ዐምር ብዙ ስጦታዎችን ጨምረው ወደ ሐበሻ ላኩት። መልእክተኛው ምንም እንኳን ከንጉሱ ጋር ቅርበት ቢኖረውም ንጉሱ ስደተኞችን አሳልፎ እንደማይሰጠው ሲነግረው ይዞት የመጣውን ስጦታ በእፍረት ይዞት ተመለሰ። የቁረይሾች ቅጣት እየባሰ መጥቷል። ጭራሽ ሙሐመድንና ተከታዮቹን ማንኛውም የንግድ ሁኔታና ዝምድናን በመቁረጥ አዋጅ አውጥተዋል። በዚህ ሁኔታ ነቢዩና ባልደረቦቻቸው ለ3 ዓመት ያህል የረሃብና የብቸኝነት ጽዋ እንዲቀምሱ አስገድዷቸዋል። ከዚያም እንደ ኢስላም ታሪክ የሐዘን ዓመት በመባል የታወቀው ዓመት ላይ ነቢዩን እንደ እናት ስታግዛቸውና እንደ ባለቤት ስትንከባከባቸው የነበረችው ኸዲጃ ከዚህ ዓለም ተነጥላ ሄደች። የዚያ ዓመት ሐዘን በዚህ አላበቃም። ረሱል ዐለይሂ ሰላቱ ወሰላም ከቁረይሾች ይከላከልላቸው የነበረው የረሱላችን አጎት አቡ ጣሊብ በእርጅና አልጋው ላይ ይህችን ዓለም በሞት ተለይቶ ሄደ። አሁን ረሱላችን ዐለይሂ ሰላቱ ወሰላም የኔ ብለው የሚመኩት ሰው መካ ላይ የለም። የአላህን ጥሪ ማድረስ ተከለከሉ። ይሁን እንጂ ስለተከለከሉ መጣራትን አላቆሙም። ከመካ አቅራቢያ የምትገኘው ወደ ጣኢፍ ከአገልጋያቸው ዘይድ ጋር ተጓዙ። እሳቸው ምንም እንኳን ተስፋ ቢያደርጉ ህዝቡ ሊቀበላቸው አልቻለም። ለ10 ተከታታይ ቀናት ጥሪ አደረጉ። በመጨረሻም የጣኢፍ ሰዎች ረሱልን በሕፃናት በእብዶችና በውሾች እያስደበደቡ ከሀገር ያስወጧቸው ጀመር። ከእያንዳንዱ አቅጣጫ የሚወረወረው ድንጋይ የአሽረፉል ኸልቅ እግራቸውን አደማቸው። ከጎናቸው ያለው አገልጋያቸው ዘይድ በረሱል ላይ የሚወረወረውን ድንጋይ በሰውነቱ ለመከላከል ቢሞክርም በሕፃኖችና በእብዶች የሚወረወረው ድንጋይ የረሱላችንን ጭንቅላት ፈንክቶ ፊታቸውን በደም አላወሰው። ቢአቢ አንተ ወኡሚ ያ ረሱለላህ። ረሱላችን ከሚወረወርባቸው ድንጋይ ይልቅ ልባቸውን የሰበረው ይዘንብባቸው የነበረው የጥላቻ ቃላትና ስድብ ነበር። ያኔ ረሱላችን ሰለላሁ ዐለይሂ ወሰለም ብሶታቸውን እንዲህ ብለው ለአላህ ተናገሩ። ጌታዬ ሆይ ለሕዝቦቼ ማርላቸው፣ ስለማያውቁ ነው፣ ቢያውቁ እንዲህ አይሆኑም ነበር። ጌታዬ ሆይ ኃጢአታቸውን ማርላቸው፣ ወንጀላቸውን ማርላቸው ብለው ወደ አላህ ሱብሓነሁ ወተዓላ ብሶትን አቀረቡ። ምን አይነት አዛኝ ነቢይ ናቸው! በእሳቸው ያመነ ምንኛ ታደለ! ቢአቢ አንተ ወኡሚ ያ ረሱለላህ። ከዚያም አዝነውና ተክዘው ወደ መካ ለመመለስ ሲወጡ በተራራ የተወከለውን መልአክ አላህ ወደ ረሱል ሰለላሁ ዐለይሂ ወሰለም ላከው። መልአኩም ወደ ነቢዩ መጣና ሙሐመድ ሆይ ሁለቱን ተራራ በጣኢፍ ሰዎች ላይ እንዳላትመው ከፈለክ እዘዘኝ፣
አደርገዋለሁ አላቸው። ረሱልም አይ አልፈልግም፣ ከጣኢፍ ሰዎች ከአብራካቸው አላህን በአንድነት ያለማጋራት የሚያመልኩ ልጆችን አላህ እንደሚያወጣ ተስፋ አደርጋለሁ አሉት። አሁን ወደ መካ የመመለስ ጉዟቸውን ጀምረዋል። ጉዟቸው ላይ የሱብሒ ሰላት ደርሶባቸው በበረሃ ላይ ቆመው ሲሰግዱ የጂኒ ጭፍሮች እሳቸውን በመመልከት በርካታዎቹ በረሱል ዓለይሂ ሰላቱ ወሰላም መልእክተኝነት አመኑላቸው። መካ ተመልሰው ብዙም ሳይቆዩ የሐጅ ጊዜ ደረሰ። እንደ ቀድሞው የአረብ ነጎዶች ወደ መካ ሐጅን ለማድረግ መጥተው ሞልተዋታል። ይህ አጋጣሚ ለረሱላችን ሰለላሁ ዐለይሂ ወሰለም ዳዕዋ ለማድረግ ትልቅ ዕድል ነበር። ረሱላችን ሕዝቦች ተሰብስበው ወዳሉበት እየሄዱ እናንተ ሰዎች ሆይ ላኢላሃ ኢለላህ በሉ ትድናላችሁ፣ በእኔ መልእክተኝነት እመኑ፣ ሙሉ የአረብ ነጎዶች መሪ ትሆናላችሁ፣ ሌላውም ዓለም በእናንተ ቁጥጥር ስር ይሆናል፣ በጀነትም ቃል እገባላችኋለሁ እያሉ ጥሪ ማድረግ ጀመሩ። በዚህ ሁኔታ ላይ ሳሉ የየትሪብ ሰዎችን ተመለከቱና እነማን ናችሁ ብለው ጠየቋቸው። ሰዎቹም የኸዝረጅ ጎሳዎች ነን አሉ። ረሱልም የአይሁድ እምነት ተከታይ ናችሁ ብለው ጠየቋቸው። ሰዎቹም አዎ አሉ። ረሱልም ተቀምጠን ትንሽ እናውራ አሏቸው። ሰዎቹም እሺ ብለው ተስማሙ። ከዚያ ረሱላችን ዓለይሂ ሰላቱ ወሰላም በጣፋጭ አንደበታቸው ቁርአንን እያነበቡላቸውና ዳዕዋ እያደረጉላቸው ልባቸውን በእስልምና እንዲንጠለጠል አደረጉት። ሰዎቹም የመጨረሻው ነቢይ መሆናቸውን ተረድተው ማንም ሳይቀድማቸው ወደ ሀገራቸው ሊያስገቧቸው ወሰኑ። የረሱል ወሬ በእነዚህ ሰዎችና በሙስዓብ ምክንያት በመዲና ነዋሪያን ያሉ ህብረተሰብ መካከል ተዳረሰ። ሁሉም ያንን ነቢይ ለማየት ጉጉት ጨመረበት። በወረ ዚልሂጃ የየትሪብ ሰዎች ወደ መካ ዳግም በመምጣት ረሱልን ተገናኝተው ሁለተኛውን ቃል ኪዳን ገቡላቸው። በመጨረሻም ረሱል ዓለይሂ ሰላቱ ወሰላም ራሳቸውንና አቡበክርን አስቀርተው ባልደረቦቻቸውን ሁሉንም ወደ መዲና ሸኟቸው። ይህ ሁኔታ ያበሳጫቸው የቁረይሽ ሰዎች ንብረትነቱ የቁሰይ ኢብኑ ኪላብ በሆነው ዳር አነብዋ በተባለው አዳራሽ ውስጥ ለመወያየት ተሰባሰቡ። ስብሰባውም ተጀመረ። የስብሰባው ርዕስ ሙሐመድና ባልደረቦቹ መዲና ተሰብስበዋል ማለት የእኛ ንግድ ሸቀጣችን በመዲና ስለሚያልፍ በቁጥጥራቸው ያውሉናል፣ ስለዚህ ምን ማድረግ አለብን የሚል ነበር። አንዳንዶቹ ሙሐመድን ከመካ አባረን ከሱ እንገላገል አሉ። ሌሎች ደግሞ አይ እስኪሞት ድረስ እንሰረው ተባባሉ። የተቀሩት ደግሞ አይ ከሁሉም ጎሳዎች ጠንካራ ወጣቶችን መልምለን ሁሉንም ሰይፍ እናስይዛቸውና በአንድ ላይ እንዲመቱት ካደረግን የሙሐመድ ጎሳዎች ይህንን ሁሉ ጎሳ መበቀል ስለማይችሉ የደሙን ካሳ እንሰጣቸዋለን አሉና በዚህ ተስማምተው ስብሰባውን ቋጩት። የረሱል ዓለይሂ ሰላቱ ወሰላም ባልደረቦች የትውልድ አገራቸውን መካን ትተው በመውጣታቸው ከተማዋ እጅጉኑ ጭር ብላለች። የእነሱ መካን ትቶ መውጣት ያበሳጫቸው የቁረይሽ መሳፍንቶች ነቢዩን ዓለይሂ ሰላቱ ወሰላም በጦር ሊያስወግዱ ከተለያዩ ጎሳዎች ያዘጋጇቸው ወጣቶች በተጠንቀቅ ቆመዋል። ጅብሪል ዓለይሂ ሰላቱ ወሰላም ረሱላችን ዓለይሂ ሰላቱ ወሰላም ዘንድ በመምጣት ዛሬውኑ መካን ለቀው እንዲወጡ አዘዛቸው። ሰዓቱ እኩለ ቀን ላይ ነው። ፀሐይ አይሏል። የመካ ሰዎች በዚህ ሰዓት የትም አይንቀሳቀሱ። ይህ ትዕዛዝ ለረሱል ዓለይሂ ሰላቱ ወሰላም እንደመጣላቸው ያለ ወትሯቸው አቡበክር ቤት ገሰገሱ። አቡበክር ረዲየላሁ አንሁ ደነገጠ። ምክንያቱም በዚህ ጠራራ ፀሐይ በሰላም እንደማይመጡ ስለሚያውቅ ነው። በስስት የዓይኑን ማረፊያ እየተመለከታቸው ያ ረሱላላህ በሰላም ነው በዚህ ሰዓት የመጡት አላቸው። እሳቸውም በቤት ውስጥ ያለውን ሰው ሁሉ አስወጣ አሉት። ሚስጥር ሊያወሩ ነበር። አቡበክርም ረዲየላሁ አንሁ አንቱ የአላህ መልእክተኛ፣ በቤት ውስጥ ማንም የለም ከቤተሰቦቼ ውጭ፣ የእኔ ቤተሰብ ደግሞ ያንቱ ቤተሰብ ነው አላቸው። እሳቸውም ከመካ እንድወጣ ታዝዣለሁ አሉት። አቡበክርም ከእሳቸው እንደሚሄድ ሲያውቅ በደስታ አለቀሰ።
ከዛም ረሱል ዓለይሂ ሰላቱ ወሰላም ቤታቸው ላይ አልይን አስተኝተው ምንም እንደማያገኘው ቃል ከገቡለት በኋላ ከቤታቸው ሲወጡ ወታደር ቤታቸውን ከቦት ተመለከቱ። ይህን ጊዜ ረሱላችን ዓለይሂ ሰላቱ ወሰላም ከመሬት አፈርን በመዝገን በስተፊታቸውም ግርዶ ከስተኋላቸውም ግርዶን አደረግን፣ ሸፈናቸው። ስለዚህ እነሱ አያዩም የምትለዋን አንቀጽ ቀርተው አፈሩን ወጣቶቹ ላይ በተኑባቸው። እሳቸው የበተኑት አፈር በሁሉም ወጣት አይን ገብቶ አይኖቻቸውን ሲጋርድ ረሱላችን ዓለይሂ ሰላቱ ወሰላም ትተው አለፉ። ወጣቱ ሁሉ ሰይፉን አዘጋጅቶ የረሱላችንን መውጣት የተጠባበቀ ሌሊቱ ነጋ። ድንገት ዘው ብለው ሲገቡ ረሱል ቦታ ላይ አልይን ተኝቶ አገኙት። በጣም ተበሳጩ። ወዲያውኑ በመበተን ረሱልን ወደ መዲና ወደሚወስደው መንገድም ሲገሰግሱ ሄዱ። ቁረይሾች ለፍለጋ የመዲናን መንገድ በሙሉ እንደሚያስሱት የተረዱት ነቢዩም ከባልደረባቸው ጋር በመካ ዙሪያ ላይ ወዳለ አንድ ዋሻ ውስጥ ለመከለል ሄዱ። ዋሻው በጣም ያስፈራል። በእባቦች በጊንጦችና በተባዮች ተሞልቷል። አቡበክር የአይኑ ማረፊያ የሆኑትን ነቢይ በር ላይ እንዲቆሙ በማድረግ ወደ ዋሻው ዘልቆ ገባ። ዋሻው ውስጥ ሲገባ ስፍር ቁጥር የሌለው የእባቦችን ቀዳዳ ተመለከተ። በልብሶቹ ቀዳዳዎቹን በሙሉ ከሸፈነ በኋላ አንዲት የእባብ ቀዳዳ ስትቀር ረሱልን ክፉ እንዳያገኛቸው አቡበክር በእጁ ሸፍኖ ረሱልን ግቡ አላቸው። ረሱልም ገብተው የድካም ስሜት ስለተሰማቸው በአቡበክር ታፋ ላይ የራሳቸውን በማሳረፍ ተኙ። አቡበክር ግን አሁንም እጁን በቀዳዳው ላይ እንደለጠፈው ነው ያለው። እንቅልፍ ወስዷቸው ድካም ያዘለውን ሰውነታቸው አሳርፈው በሞቀ እንቅልፍ ውስጥ ሳሉ ድንገት ፊታቸው ላይ ውሃ ነገር ጠብ ጠብ ይል ጀመር። ረሱል ዓለይሂ ሰላቱ ወሰላም ብንን ብለው ሲነሱ አቡበክር እጁ በግድግዳ ተለጥፏል። አይኑ እንባ እያዘነበ ነው። ረሱልም ምን ሆነሃል ያ አባበክር ሲሉት እርሱን እባብ እንዳያገኝብኝ ቀዳዳዎችን ሁሉ ደፍኜ አንድ ቀዳዳ ስትቀር መድፈኛ ስላጣው በእጄ ሸፈንኳት። እርሱ ከተኙ በኋላም እባብ ከውስጥ ወጥቶ ደፈነኝ። ህመሙን መቋቋም ሲያቅተኝ እርሶን ከምረብሽ እጄን እዛው ደፍኜ ማንባት ጀመርኩኝ አላቸው። ረሱልም የጓደኛቸውን እጅ በመያዝ ሩቅያ ከቀሩለት በኋላ ትፍ ትፍ ሲሉለት እጁ እንደነበረ ሆነ። የረሱል ማምለጥ እንደ እሳት ያንገበገባቸው ቁረይሾች የመካ በረሃን ሙሉ ለሙሉ አፋልገው ካጡ በኋላ ተስፋ ቆርጠው ከተማ ላይ ተሰብስበዋል። በመጨረሻም ህዝቡን በካዕባ ዙሪያ በመጥራት ሙሐመድን ገሎም ሆነ በህይወት ያመጣው ሰው 100 ግመል ሽልማት አለው ብለው አስተላለፉ። ህዝቦቹም በፈረስ መካን ትተው ወደ በረሃ ሙሐመድን ፍለጋ ዘመቱ። የቁረይሾች ፍለጋ እስካሁን ያበቃል ብለው የገመቱትም ረሱል ባልደረባቸውን ይዘው ከዋሻ በመውጣት በረሃውን እያቆራረጡ ጉዞ ወደ መዲና ጀመሩ። ድባቡ ያስፈራል። አቡበክር አንድ ጠላት ረሱልን እንዳያገኛቸው ሰግቶ አንዴ ወደ ጎን፣ አንዴ ወደ ኋላ፣ አንዴ ወደ ፊት እየተመለከተ ይጓዛል። እጅጉኑ በፍርሃት ተውጦ ነበር። ረሱላችን ግን ቁርአን በመቅራት በዚያ ድምጻቸው የበረሃውን ድባብ ቀይረውት ፍጹም በተረጋጋ መንፈስ ውስጥ ሆነው እየተጓዙ ነው። አቡበክር አሁንም ምንም መረጋጋት አይታይበትም። አንገቱን እያዟዟረ ዙሪያውን መቃኘት ተያይዟል። ድንገት ወደ ኋላ ሲመለከት የመንገዱን አሸዋ በእግሩ የሚያበን ፈረሰኛ ተመለከተ። በፍርሃት ራሱን መቆጣጠር አቃተው። ረሱልን ለመበቀል የሚመጡ ቁረይሾች መሆናቸውንም ገምቷል። ፈረሰኛውም እየተቃረበ ሲመጣ ሱራቃ የተባለ ሰው መሆኑን አወቁ። ሱራቃ እነሱን ሲመለከታቸው የ100 ግመል ትዝ ብሎት ፈረሱን ሲሸመጥጥ የፈረሱን እግር መሬቷ ያዘችው። ድጋሚ እንደመመለስ ብሎ ሲጋልብ ዳግም መሬቷ ያዘችው። ያን ጊዜ ይህ ፈረሰኛ ረሱልን የሚጠብቅ ኃያል ጌታ እንዳለ በመረዳት እሳቸው ዘንድ በመሄድ ስንት ልስጣችሁ አላቸው። እሳቸውም እኛ ስንቅ አንፈልግም፣ ግን ስለኛ ለማንም ወሬ ደብቀህ ወደ መካ ተመለስ ብለውት ቃል ኪዳንን ገብተውለት ሸኙት። የረሱልን ከመካ መንቀሳቀስ ያወቁት የመዲና ነዋሪያን ቀን በቀን የመዲና መግቢያ ላይ ፀሐይ እስኪበላቸው ድረስ ያን ተናፋቂ ነቢይ ሲጠባበቁ ይውሉና ሲመሽ ወደ ቤት ይመለሳሉ። በወርሃ ረቢዑል አወል
በ12ኛው ቀን የመዲና ሰዎች እንደ ወትሯቸው በናፍቆት ያን የሚያንገበግባቸው ነቢይ ሲጠባበቁ ውለው ፀሐዩን መቋቋም ሲያቅታቸው ሁሉም ወደየቤታቸው ተበተኑ። በዚህ ሁኔታ ነበር እንግዲህ አንድ ይሁዲ የቴምር ዛፍ ላይ ሳለ ከርቀት ረሱልን በመመልከት የመዲና ሰዎች ሆይ የምትጠብቁት ነቢይ ያውላችሁ ብሎ ሲጣራ የከተማው ሕዝብ ተገልብጦ ወጣ። አው በሳቸው ናፍቆት ቤቱ ያስጠላው ሰው ሁላ ሊቀበላቸው ወደሳቸው ሮጠ። በጥቂት ጊዜያት በሳቸው ናፍቆት የተጠመደው የመዲና ሕዝብ የረሱልን አይን ሊያይ ግር ብሎ ወጣ። ልክ ረሱል ከተማዋን ሲረግጡ የከተማዋ ሴቶች طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع أيها المبعوث فينا جئت بالأمر المطاع جئت شرفت المدينة مرحبا يا خير داع እያሉ ተቀበሏቸው። ከተማዋ እጅጉኑ ተናውጣለች። ሁሉም በማያውቀው አይነት የደስታ ስሜት ተውጦ ያን እንቁ ነቢይ ለማየት ይተራመሳል። ሕፃናት ልጆች በዚያ ግፊያ በዚያ ትርምስ ውስጥ ረሱል ካሉበት ግመል ስር እየተከተሉ አንቱ የአላህ መልእክተኛ፣ አንቱ ሙሐመድ እያሉ ይጣራሉ። ረሱል ጉዞአቸውን ቀጥለዋል። ሁሉም ሰው ያ ረሱላላህ እኔ ቤት ይግቡ፣ እኔ ቤት ይሻሎታል እያለ ይጮኻል። በሰዎች ደጅ ባለፉ ቁጥር የቤቱ ሰው የግመሏን ልጓም እየያዘ ያ ረሱላላህ እኔ ቤት ግቡ እያሉ ማለፍ ከለከሏቸው። ሱብሓነላህ ይገርማል። ትላንት ጣኢፍ ላይ ያ ሁሉ እንግልት የደረሰባቸው ነቢይ፣ መካ ላይ ያንን ሁሉ ስቃይ ያስተናገዱት ነቢይ፣ ዛሬ ግን ያ ሁሉ አልፎ የመዲና ሰዎች ይሻሙባቸዋል። በመጨረሻም ረሱላችን ዓለይሂ ሰላቱ ወሰላም ግመሏን ልቀቋት፣ ወደ ታዘዘችበት ነው የምትሄደው አሉ። ከዚያም ረሱልን ዓለይሂ ሰላቱ ወሰላም የጫነችው ግመል አቡ አዩብ አልአንሳሪ ደጅ ላይ ስትቆም አቡ አዩብ የረሱልን ዕቃ ይዞ ቤት አስገባቸው። የመዲና ሕዝቦች ለብዙ መቶ ዓመታቶች በእርስ በርስ ጦርነት ካሳለፉ በኋላ ሀገራቸው በገባው ክቡር ነቢይ ምክንያት በአንድ ቀን ሰላምና ፍቅር ሰፈነ። ከተማዋ ፍጹም ሰላማዊና በኢማን የተሞላች ሆነች። የሙስሊሞች የጋራ መስገጃ መስጂድም ወዲያውኑ አስገነቡ። ያኔ መስጂድ ሲገነባ ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ድንጋይ እየተሸከሙ ያቀርቡ ነበር። ከዚያም ረሱላችን ዐለይሂ ሰላቱ ወሰላም በሙሃጂሮች ወይም የመካ ስደተኞችና በአንሳሮች ወይም የመዲና ሰዎች መካከል ወንድማዊ ትስስር አደረጉ። የመዲና ሰዎች በቃል ለመግለጽ ከሚቻለው በላይ ደግና ሩህሩህ ናቸው። ረሱልም ዐለይሂ ሰላቱ ወሰላም በወንድምነት ካስተሳሰሯቸው ሰዎች ጋር ንብረታቸውን እኩል እስከ መካፈል ደረሱ። ምንም እንኳን መዲና ላይ ያሉ አይሁዳውያን ነቢዩ በመግባታቸው ቢናደዱም ምንም ማድረግ ስላልቻሉ መዲና ፍጹም ሰላማዊ ከተማ ሆናለች። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም 6 ጊዜያዊ ሕጎችን አወጡ። አንደኛው ሙሃጂሮችና አንሳሮች አንድ አካል ናቸው። ጠላቶቻቸው ላይ እንደ አንድ አካል እጅ እርስ በርስ ይተባበራሉ። ሁለተኛው ደሞቻቸው የተጠበቀ ነው። ሙእሚን ሙእሚንን አይገድልም፣ ለካፊርም አግዞ ሙስሊምን አይጋደልም። ሶስተኛው አይሁዳውያን የሃይማኖት ነጻነታቸው የተጠበቀ ሲሆን ሙስሊም እንዲሆኑ አይገደዱም። አራተኛው መቀመጫቸው መዲና ያደረጉት አይሁዳውያን ከሙስሊሞች ጋር በመተባበር አገሪቱን ከወራሪ ጠላት መከላከል ግዴታቸው ሲሆን ከኢስላም ጠላት ጋር ትብብር ማድረግ በጥብቅ የተከለከለ ነው። አምስተኛው ሁሉም በደለኛ አመፀኛና እነዚህን ሕግጋት የሚቃረን ሰው በእርሱ እርግማንና ቁጣ ይወርድበታል፣ ሙስሊሞችም ይዋጉታል። ስድስተኛ በማንኛውም ጉዳይ አለመግባባት ቢፈጠር ፍርዱ ወደ ቁርአንና ወደ ሱና ተመላሽ ይሆናል። በዚህ ሁኔታ ከፊሉ አይሁዳውያን እስልምናን በውዴታ ሲቀበሉ፣ ከፊሎቹ ደግሞ አሻፈረኝ ብለው በተደነገገላቸው መሰረት መዲና ላይ መኖር ጀመሩ። ከሀገር ውስጥም ሆነ ከሀገር ውጭ
የመዲናን ሰላም ለማደፍረስ ቢተጉም ነቢያዊ በሆነ የአመራር ብስለት መዲና ሰላሟን አስጠብቃ ኢስላምን በማሰራጨት የሙስሊሞች ከተማ ሆነች። የመካ ሙሃጂር ሰሃቦች ምንም እንኳን ነፍሳቸውን ከመካ ቁረይሾች ቢያተርፉም ንብረቶቻቸውን ግን የመካ መሳፍንት በሆኑትና በአጋሪያን ተዘርፎባቸዋል። ሙስሊሞች ይህን ለማካካስ ከሻም ሀገር በመዲና በኩል የሚመጡ የቁረይሾች ሸቀጣ ሸቀጥ ለመውሰድ ስምምነት ላይ ደረሱ። ይህ ሁኔታቸው ለመካ ቁረይሾች ስጋት ስለሆነባቸው ሙሽሪኮች እንቅስቃሴያቸውን በጥንቃቄ ማድረግ ጀመሩ። ከዕለታት አንድ ቀን አቡ ሱፊያን ከሻም ወደ መካ በርካታ ሸቀጦችን ይዞ ወደ መካ በመጓዝ ላይ ሳለ ወሬውን ሙስሊሞች ይሰሙና ንብረቱን ለማስጣል 314 ሙስሊሞች ወደ መንገዱ ጉዞን ጀመሩ። አቡ ሱፊያን ይህንን ወሬ ሲሰማ እጅጉን ደነገጠ። ሁሉም ንብረት እንዳይወሰድበት ዘዴ መፈለግ ጀመረ። ምንም የሚያደርገው ሲጠፋው መንገድ ቀይሮ በመሄድ የይድረሱልኝ ጥሪ ወደ መካ ሰዎች ላከ። የአቡ ሱፊያን የእርዳታ ጥሪ በቁረይሾች ጆሮ እንደደረሰ በሁለት ምክንያታዊ ወኔ ደማቸው ፈልቶ ሙስሊሞችን ለመዋጋት በእልህ ተነሱ። አንደኛ ንብረቶቻቸው እንዳይወሰዱ፣ ሁለተኛ እንዴት ሙሐመድ እኛን ይደፍረናል በሚል ቁረይሾች በዚህ ሁኔታ ትጥቃቸውን ጨርሰው መካን ለቀው ሊወጡ ሲሉ መንገድ ቀይሬ ሸቀጦችን አትርፌ እየመጣው ነው የሚል የአቡ ሱፊያን መልእክተኛ መጥቶ አበሰራቸው። ህዝቡ ወኔው ተሳነፈ። አሁን ንብረቶቻችን ከተረፉ ከሙሐመድ ጋር ምን አዋጋን ሲሉ የጃሂልያ ወይም የድንቁርና አስተሳሰብ ጭንቅላቱን ማዕከል አድርጎ የያዘው አቡ ጀህል ሰው ለጦርነት ከተነሳ በኋላ መመለሱ በሌላ የአረብ ጎሳዎች ጆሮ ከገባ ውርደቱን መሸከም አንችልም በሚል ሰውን ገፋፍቶ መጠጥና ዘፋኝ እና ሴት ሰብስበው ለመዋጋቱ ወደ በድር ተጓዙ። አሁን ሁለቱም የጦር ቡድኖች ከተራራው ታች ባለው ሜዳ ላይ ተሰልፈዋል። ከርቀት ይተያያሉ። የሙስሊሞች ቁጥር ከቁረይሾች አጋሪያን ጋር ሲነጻጸር እጅጉን ያስደነግጣል። ምንም እንኳን የሷሃቦች ቁጥር ማነስ ለጦርነት የሚጋብዝ ባይሆንም በኢማን በተሞላው ልባቸው ለጦርነት ቆመዋል። ረሱልም አለይሂ ሰላቱ ወሰላም እየተዟዟሩ ያበረታቷቸው ጀምረዋል። በዚህ መካከል ነበር ከሙሃጅሮች የነበረው ሚቅዳድ የተባለው ሰሃቢ ለረሱል አለይሂ ሰላቱ ወሰላም ያ ረሱላላህ የታዘዝከውን ሁሉ ፈጽም፣ እኛ ካንተ ጋር ነን ያለው። ይህን ጊዜ ከዚያው አንሳሮች ክቡር የሆነው ሰዕድ ብን ሙዓዝ ረዲየላሁ ዐንሁ ያ ረሱላላህ እኛ በእርሱ አምነናል፣ ይዛችሁ በመጣችሁትም አምነን አጽድቀናል። በዛ ዙሪያ ልንታዘዝና ላናምፁት ቃል ኪዳን ገብተናል። ስለዚህ ያሻውትን ነገር ይዘዙን እንፈጽማለን። ወላሂ ባህር ውስጥ ግቡ እንኳን ብትሉን ለመግባት ዝግጁ ነን፣ ይዘዙን ብሎ ታሪካዊ ንግግሩን ያሰማቸዋል። ከዚያም ረሱል አለይሂ ሰላቱ ወሰላም በጥበብ የተሞላ የጦር አሰላለፍ ካሰለፏቸው በኋላ ጦርነቱ ተፋፍሞ ተጀመረ። ረሱልም አለይሂ ሰላቱ ወሰላም እጃቸውን ወደ ላይ ከፍ በማድረግ ያ አላህ ቃል ኪዳን የገባህልኝን ሙላልኝ በማለት ዱዓ አደረጉ። ከዚያም በሙስሊሞች ኢማን ጥንካሬና በሙሽሪኮች ዱንያዊ ዝንባሌ የተጀመረው ጦርነት ሙስሊሞችን የድል ካባ አልብሷቸው ሙሽሪኮችን የሙስሊሞች ምርኮ አድርጓቸው ተጠናቀቀ። በዚህ ሁኔታ አንድም ቀን እረፍት ያላገኙት ነቢዩ ከሀገር ውስጥ ሙናፊቆችን ከሀገር ውጪ ከሃዲያኖችን በመጋፈጥ መዲና ላይ ለ6 ዓመት በማሳለፍ በርካታ የአረብ ነገዶችን ወደ ዲን አልኢስላም ካስገቡ በኋላ በወርሃ ዚል ሂጃ ረሱል አለይሂ ሰላቱ ወሰላም ተከታዮቻቸውን ይዘው በሰላም ለሐጅ ከመዲና ወደ መካ ጉዟቸውን ጀመሩ። ይህን የሰሙ የመካ ቁረይሾች የምን ንቀት ነው በሚል ቁጣቸው ገነፈለ። ሙሐመድም ሆነ ተከታዮቹ የመካን ምድር አይረግጧትም ብለው ከነ ወታደሮቻቸው መጡ። ምንም አይነት ጦርነት ያልፈለጉትና ያልታጠቁት የሙስሊሞች ሰራዊት በተረጋጋ መንፈስ ጉዟቸውን ቀጥለዋል። በዚህ ሁኔታ ላይ ሳሉ ከመካ አቅራቢያ ሁደይቢያ የተባለ ቦታ ሲደርሱ የረሱል ፈረስ መሄድ እምቢ አለች። ያን ጊዜ
ረሱል ዓለይሂ ሰላቱ ወሰላም የአላህ ትእዛዝ መሆኑን ተረዱ። እዛው ቦታ ላይ ትንሽ ረፍት በመውሰድ ወደ መካ የሚወስደውን መንገድ ዳግም ተያያዙት። ይህ ሁኔታ እጅጉን ያስደነገጣቸው ቁረይሾች በፍርሃት ተውጠው ረሱል ዓለይሂ ሰላቱ ወሰላም ዘንድ መልእክተኞችን መላክ ጀመሩ። በመጨረሻም ሱሀይል የተባለ ሰው ከሙሽሪኮች በኩል ለመደራደር ረሱል ዓለይሂ ሰላቱ ወሰላም ዘንድ በመምጣት ይህን ዓመት ትተው እንዲመለሱና ቀጣይ ዓመት እንዲመለሱ ተስማሙ። በዚህ ስምምነት ጊዜ የኹዛዓ ጎሳዎች በሙስሊሞች ጥላ ከለላ ስር ሲገቡ፣ የበኑ በክር ጎሳዎች ደግሞ በሙሽሪኮች ጥላ ከለላ ስር ገብተው ማንንም ላይ በድል ተስማሙ። ይሁን እንጂ ይህ ስምምነት የሰሓቦችን ልብ እጅጉኑ የሰበረ ቢሆንም የረሱላችን ዓለይሂ ሰላቱ ወሰላም ፍላጎት በመሆኑ ሁሉም ስሜቱን ለመደበቅ እየተጣጣረ ነው። ይህን ዓመት መካን ሳይገቡ ለመጪው ዓመት ቀጠሮ ይዘው ሰሓቦች ልባቸው እየደማ ለረሱል ዓለይሂ ሰላቱ ወሰላም ትእዛዝ እጅ በመስጠት ወደ መዲና ተመለሱ። ይሁን እንጂ በሙሽሪኮች ጥላ ስር ያሉት በኑ በክሮች በሙስሊሞች ጥላ ስር ያሉትን ኹዛዓዎችን ሲዋጓቸው ቁረይሾች ቃል ኪዳናቸውን በማፍረስ በጥላቸው ስር ላሉት በማገዝ ኹዛዓዎችን ተዋጓቸው። ይህን ጊዜ ነበር የኹዛዓዎቹ ባላባት የነበሩት ዓምር ብን ሳሊም ረሱላችን ዓለይሂ ሰላቱ ወሰላም ዘንድ በመምጣት ሙሽሪኮች ያደረሱባቸውን ክህደትና ጭፍጨፋ የነገሯቸው። ይህን ጊዜ ረሱል ዓለይሂ ሰላቱ ወሰላም እጅጉኑ በማዘን ሙሽሪኮችን መካ ድረስ ሄደው እንደሚዋጓቸው ለኹዛዓዎች ቃል ገቡላቸው። ቁረይሾች በጣም ተሸበሩ። የሙሐመድ ዛቻ እርግጥ እንደሚሆንባቸው እርግጠኛ በመሆን የይቅርታ መልእክተኛም ቢልኩ ተቀባይነት ሊያገኙ አልቻሉ። ከዚያም ረሱል ዓለይሂ ሰላቱ ወሰላም ለማንም ወሬን ሳይነግሩ በድብቅ ወደ መካ ጉዞ ለማድረግ ዝግጅታቸውን አጠናቀው አላህንም ለቁረይሾች ይህን ወሬ ይደብቅባቸው ዘንድ ዱዓ አድርገው ጉዞ ጀመሩ። በወረ ረመዳን ረሱል ዓለይሂ ሰላቱ ወሰላም ብዙ ሺህ የሚቆጠሩ ሰራዊቶችን አስከትለው ወደ መካ ጉዞ ጀመሩ። ትዕይንቱ ደስ ይል ነበር። በኢማን የመጠቁ ሰሓቦች ከፍጥረታት ሁሉ በላጭ የሆነውን ነቢይ አስከትለው የላኢላሃ ኢለላህን ባንዲራ እያውለበለቡ ረዥሙን የበረሃ መንገድ ሌላ ውበት ሰጡት። አቡ ሱፊያንና ሁለት ጓደኞቹ የሙሐመድን ጉዳይ ለማጣራት በማታ ወደ ሜዳው ሲወጡ ያ ሰፊ በረሃ ሰሓቦች በለኮሱት እሳት አሸብርቋል። በጣም ተደነቁ። ሙሐመድ ይመጣል ብለው በፍጹም ስላልገመቱ የበኒ ኹዛዓ ሰዎች ናቸው እንዳንል በፍጹም እንዲህ በረሃውን የሚሞላ ብዛት የላቸውም፣ ምን ጉድ መጣብን እያሉ በጭንቀት ተዋጡ። ከዚያም አባስ አቡ ሱፊያንን ጠርቶ ይህ እኮ የሙሐመድ ሰራዊት ነው አለው። አቡ ሱፊያንም ደነገጠ። የሚይዘው የሚጨብጠው ጠፋበት። በአግራሞት እየተመለከተ ይህ ሁሉ ሰራዊት ምን ጉድ ነው? ይህ ሁሉ ወታደር እንዴት በሙሐመድ ዙሪያ ሊሰበሰብ ቻለ? ከሀገሩ ትናንትና ተባሮ የወጣው ሰው ዛሬ እንዲህ በወታደር ታጅቦ ይምጣ እያለ ማጉረምረም ጀመረ። በዚህ መሃል አቡ ሱፊያን ረሱል ዓለይሂ ሰላቱ ወሰላም ዘንድ በመሄድ ሰልሞ ወደ መካ ተመለሰ። ረሱላችን ዓለይሂ ሰላቱ ወሰላም ብርቅዬ ሰሓቦቻቸውን አስከትለው የመካን ምድር ረግጠው ከተማዋን መግባት ጀመሩ። ቁጥራቸው እጅግ ብዙ ነው። ስርዓታቸውና እርጋታቸው ያስደምማል። ምንም እንኳን ብዛታቸው ለቁጥር የሚያዳግት ቢሆንም በአንድ በሚወዱት ሰው ብቻ ትዕዛዝ ነው የሚንቀሳቀሱት። የመካም ከተማ ሊገቡ ሲሉ አቡ ሱፊያን ለመካ ቁረይሾች ጮክ ብሎ እናንተ ቁረይሾች ሆይ ሙሐመድ ልትቋቋሙት የማትችሉትን የሰራዊት መዓት አስከትሎ መካን እየገባ ነው። ሁላችሁም ወደ የቤታችሁ ግቡ። እኔ ቤት የገባና እቤቱ የተደበቀ ማንም አይነካውም በማለት ተጣራ። የመካ አመፀኛ ሁሉ ምድሪቱ ጠበበችው። ረሱልን ዓለይሂ ሰላቱ ወሰላም እድሜ ልኩን ያሰቃየ ሁሉ መግቢያ መሽሎኪያ ጠፋቸው። የዛሬ ቀን የበቀል ቀን መሆኑን የገመቱ ሁላ መካን ትተው የወጡ አሉ። አብዛኛው ግን በቤቱ ተደብቆ መሞቻ ሰዓቱን መጠባበቅ ጀምሯል። ረሱል ዓለይሂ ሰላቱ ወሰላም
መካ ከመግባታቸው በፊት ሰራዊቶቻቸውን ለሁለት በመክፈል የአስለም፣ የሱለይም፣ የጊፋር፣ የሙዘይናና የጁሃይና ሌሎችንም ሰዎች ከመካ በስተቀኝ በኩል እንዲገቡ በማዘዝ ኻሊድ ኢብኑል ወሊድን አሚር አደረጉት። በከተማዋ በግራ በኩል ዙበይር ኢብኑል ዓዋምን አሚር በማድረግ ሰራዊቶችን ልከው እሳቸው ወደ መካ ለአላህ ምስጋና እያደረሱ ገቡ። የመካ ከተማ በተደበቁ ነዋሪዎቿ ባዶ ሆና ሳለ የሙስሊሞች ሰራዊቶች ገብተው በቅጽበት ሞሏት። በዚህ ሁኔታ ላይ በምስጋና እያሳለፉ ሳለ ነበር ረሱል ዓለይሂ ሰላቱ ወሰላም ወደ ካዕባ በመግባት ለብዙ ዓመታት የከረሙ ጣዖታትን መሰባበር የጀመሩት። ከዛም ረሱል ዓለይሂ ሰላቱ ወሰላም ቢላልን አዘዙትና በመካ የመጀመሪያዋን አዛን ካዕባ ጫፍ ላይ በመውጣት አዛኑን አሰማ። ሕዝበ ሙስሊሙ አዛንን ሲሰማ ፍጹም ተረጋጋ፣ ዝምታም ሰፈነ። ይህን ጊዜ የተደበቁት የመካ ሙሽሪኮች ከየተደበቁበት በመምጣት ወደ ረሱላችን ዓለይሂ ሰላቱ ወሰላም እየመጡ እጅ መስጠት ጀመሩ። ከዚያም ረሱል ዓለይሂ ሰላቱ ወሰላም ከአላህ ብቻ ሌላ አምላክ የለም ቃል ኪዳኑን ሞላ፣ ባሪያውንም ድል አጎናጸፈ፣ አሕዛብንም ብቻውን አሸነፈ አሉ። ረሱላችንም ዓለይሂ ሰላቱ ወሰላም ወደ ቁረይሾች ስብስብ በመሄድ ዛሬ ምን የማደርጋችሁ ይመስላችኋል በማለት ለዘመናት ያሰቃዩአቸውን ሰዎች ጠየቋቸው። ቁረይሾችም ስለ ረሱል ዓለይሂ ሰላቱ ወሰላም ምንነት ያውቃሉና በፍርሃት ተውጠው መልካምን ነው ካንቱ የምንጠብቀው፣ እርሶ ቸር ወንድማችን ኖት፣ የቸሩ ወንድማችንም ልጅ ኖት አሏቸው። ረሱልም ዓለይሂ ሰላቱ ወሰላም ሙሽሪኮችን እዝነትንና ፍቅርን ያዘለ አስተያየት እያዩአቸው ዩሱፍ ለወንድሞቹ ያደረገውን ይቅርታ እንጂ ሌላ ነገር አላደርግባችሁም፣ ሂዱ እናንተ ነጻ ብያችኋለሁ አሏቸው። ከዚያ በኋላ የእስልምና መሠረቶችን እያስተማሯቸው የአረብ ነጎዶችን ጣዖታት ሰሓቦችን በመላክ እየሰበሩ ለ19 ቀናት ያህል መካ ላይ ካሳለፉ በኋላ ወደ መዲና ተመለሱ። ከዚያም መዲና ላይ ሆነው ዓለም ላይ ወዳሉ መንግስታት ደብዳቤ ላኩ። ይህ ደብዳቤ በደረሳቸው ጊዜ ደብዳቤውን ያጣጣሉና የናቁ እንደነበሩ ሁላ በክብር የተቀበሉ መንግስታት ነበሩ። በክብር ከተቀበሉት መንግስታት ውስጥ የሀበሻው ንጉሥ አንዱና ዋነኛው ነበር። የረሱል ዓለይሂ ሰላቱ ወሰላም ደብዳቤ እሱ ዘንድ ሲመጣ ለደብዳቤው ክብር ብቻ ከዙፋኑ ላይ ወርዶ ነበር። ወደ ግብፅ ንጉሥ ሙቀውቂስም ረሱል ዓለይሂ ሰላቱ ወሰላም ደብዳቤ በላኩ ጊዜ ሙቀውቂስ ምንም እንኳን ዲንል ኢስላም ባይቀበልም ደብዳቤውን በክብር ተቀብሎ ለረሱል እጅ ነስቶ ስጦታዎችን ጨምሮ ልኮ ነበር። ረሱል ዓለይሂ ሰላቱ ወሰላም የሩም ንጉሥ ለሆነው ሂረቅል እንዲህ ሲሉ ደብዳቤ ልከውለት ነበር። በአላህ ስም እጅግ በጣም ሩህሩህና እጅግ በጣም አዛኝ በሆነው የአላህ ባሪያ ከሆነውና ከመልእክተኛው ሙሐመድ ለሩም ንጉሥ ሂረቅል ሰላም ቅኑን መንገድ በተከተሉ ላይ ይሁን። በመቀጠልም እኔ ወደ እስልምና ጠራሃለሁ፣ ስለም ትድናለህ፣ ከሰለምክ አላህ ምንዳህን እጥፍ አድርጎ ይከፍልሃል። እምቢ ያልክ እንደሆነ የራስህንና የሕዝቦችህን ወንጀል ተሸካሚ ትሆናለህ። የመጽሐፉ ባልተቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነችው ቃል ነው። እርሷም አላህን እንጂ ሌላን ላንገዛ፣ በእርሱም ምንንም ላናጋራ፣ ከፊላችንም ከፊሉን ከአላህ ሌላ አማልክትን አድርጎ ላይዝ ነው በላቸው። እምቢ ቢሉም እኛ ሙስሊሞች መሆናችንን መስክሩ የሚለውንም የቁርአን አንቀጽ አክለው ልከው ነበር። ይሁን እንጂ እሱ ዲኑን ቢወደውም ሕዝቡ ስላልወደደው ንግስናውን ወዶ ሪሳላውን እምቢ አለ። በዚህ ሁኔታ ረሱላችን ዓለይሂ ሰላቱ ወሰላም ወደ ተለያዩ መንግስታት ደብዳቤዎችን በመላክ የአላህን ግዴታ ተወጡ። አሁን ጉዳዩ እየተጠናቀቀ መጥቷል። ረሱላችንም ዓለይሂ ሰላቱ ወሰላም በሂጅራ 10ኛ ዓመት ላይ 100,000 ተከታዮችን ይዘው ለሐጅ መካ ተገኙ። መካ ላይ ለሁሉም በተሰበሰቡበት ረሱል ዓለይሂ ሰላቱ ወሰላም ምክር ሊሰጡ
ሁሉም ድምፁን አጥፍቷል። ረቢዓህ ኢብኑ ኡመያህ የተባለ በከፍተኛ ድምፁ የሚታወቀው ሰሓቢ ከእሳቸው ጎን የረሱልን ድምፅ ሊያስተጋባ ቆሟል። እሳቸውም ንግግራቸውን ጀመሩ። እናንተ ሰዎች ሆይ ንግግሬን በጥሞና አዳምጡኝ። ምናልባት ከዚህች ዓመት በኋላ በቀጣይ ዓመት ላንገናኝ እንችላለን። እናንተ ሰዎች ሆይ እንደዚህ እንደተከበረው ቀን ሁላ፣ እንደዚህ እንደተከበረው ወር ሁላ፣ እንደዚህ እንደተከበረው ሀገራችሁ ሁላ ደሞቻችሁና ንብረቶቻችሁ በእናንተ ላይ ሐራም ነው እያሉ ብዙ ከመከሩ በኋላ በመሃል ውዱ ባልደረባቸው አቡበክር ረዲየላሁ ዐንሁ የረሱል ዓለይሂ ሰላቱ ወሰላም ሞት መቅረቢያ እየደረሰ እንደሆነ አውቆ እየተንሰቀሰቀ ማልቀስ ጀመረ። ከዚያም ረሱላችን ዓለይሂ ሰላቱ ወሰላም ተልእኮአቸውን ማድረሳቸውን ካስመሰከሩ በኋላ 3 ጊዜ አላህ ሆይ መስክር እያሉ ኹጥባውን አጠናቀው ወደ መዲና ተመለሱ። በ11ኛው ዓመተ ሂጅራ በወርሃ ስፍር ረሱል ዓለይሂ ሰላቱ ወሰላም ሮምን ስነ ስርዓት ለማስያዝ ከፍተኛ ቁጥር ያለው ወታደር አዘጋጅተው በመካከላቸውም ወጣት የሆነውን ኡሳማ ኢብን ዘይድን በመሪነት ሹመው ላኩ። ይሁን እንጂ ሰራዊቱ ከተንቀሳቀሰ በኋላ ረሱል ዓለይሂ ሰላቱ ወሰላም በጠና በመታመማቸው ሰራዊቱ በሙሉ ወደ መዲና ተመልሶ ገባ። ረሱል ዓለይሂ ሰላቱ ወሰላም በሕይወታቸው የመጨረሻ ሳምንታት አካባቢ የህመም ስሜት ሲሰማቸው ሰሓቦቻቸውን ሰብስበው ከእሳቸው መለየት እንደሌለባቸውና ትምህርትም አጥብቀው እንዲያዳምጡ ከመከሯቸው በኋላ ወላሂ ለአንድ ጊዜ እኔን ማየት የሚናፍቃችሁ ቀን ይመጣል። ያኔ ግን ንብረታችሁንና ልጆቻችሁን መስዋዕት አድርጋችሁ ልታዩኝ ብትመኙ አታዩኝም በማለት አሁን ባሉ ሰዓት እንዲጠቀሙባቸው አዘዟቸው። ከዚያም ረሱል ዓለይሂ ሰላቱ ወሰላም ወደ ኡሑድ ተራራ በመሄድ በኡሑድ ጦርነት ዘመቻ የተገደሉ ሰሓቦች ቀብር ዘየሩ። በቀጣዩ ቀን ሌሊት ላይ እኚህ አዛኝ ነቢይ ከእንቅልፋቸው ነቅተው አቡ ሙወይሂባን ቀስቅሰውት እኔ ወደ በቂዕ መቃብር ሄጄ ለሙታኖች ምህረትን እንድለምን አላህ አዞኛል፣ ተነስ አብረን እንሂድ አሉት። ከዚያም መርሐባ ብሎ አብሯቸው ከሄደ በኋላ ረሱልም ዓለይሂ ሰላቱ ወሰላም መቅበራው ላይ ቆመው ለሙታኖች ዱዓ አደረጉ። እዛው እያሉ ወደ አቡ ሙወይሂባ ዞር ብለው አንተ አቡ ሙወይሂባ፣ አላህ እኮ ዱንያን በሙሉ ቁልፎቿን ሰጥቼህ በእሷም ዘውታሪ ሆነህ ጀነት ከምትገባና አሁን እኔን ከምትገናኝ የቱን ትመርጣለህ ብሎ አስመረጠኝ አሉት። አቡ ሙወይሂባም ረሱልን ዓለይሂ ሰላቱ ወሰላም ማጣት አይፈልግምና ያ ረሱለላህ እናቴም አባቴም ፊዳ ይሁንሉት፣ በዱንያ መዘውተርንና በኋላ ደግሞ ጀነትን ምረጡ አላቸው። ረሱልም ዓለይሂ ሰላቱ ወሰላም ያ አባ ሙወይሂባ ወላሂ አላህን መገናኘት መርጫለሁ ብለው መለሱለት። ከዚያ ቀን በኋላ ረሱል ዓለይሂ ሰላቱ ወሰላም በጠና ታመው ተኙ። መስጂድ ያለ እሳቸው አልሞቅ ብሏል። ሶሓቦች ሁኔታቸው ልክ የቲም ይመስላሉ። አንድ ቀን አቡበክርና አባስ ከመስጂድ በር በኩል ሲያልፉ ሶሓቦች ተሰብስበው ሲያለቅሱ ተመለከቱና ለምን እንደሚያለቅሱ ሲጠይቋቸው ከረሱል ጋር የምንውለውን ያንን ውሎ አስታውሰን ነው ብለው መለሱላቸው። አቡበክርና አባስም ወደ ረሱል ዓለይሂ ሰላቱ ወሰላም ቤት በመሄድ የሰሓቦችን ሁኔታ ነገሯቸው። ረሱል ይህንን የሰሓቦች አሳዛኝ ሁኔታ ሲሰሙ ምንም እንኳን መራመድ ባይችሉም በዓልይና በዓባስ ተደግፈው በህመሙ ብዛት አንገታቸውን ደፍተው እግራቸው መሬት ላይ እየተጎተተ ወደ መስጂድ በመግባት ሰዎችን ሰብስበው ሚንበራቸው ላይ በትግል ለአንዴና ለመጨረሻ ጊዜ ወጡ። ፊዳከ አቢ ወኡሚ ያ ረሱለላህ፣ ነፍሴም አባቴም እናቴም ለእርሶ ፊዳ ይሁንሉት። ህዝቡ መስጂዱን ሞልቶታል። ሰሓቦች ለቀናት ያላዩትን የነቢያቸውን ፊት እንባ በሚያረግፉ አይኖቻቸው በስስት እየተመለከቷቸው ነው። ረሱልም ዓለይሂ ሰላቱ ወሰላም ህመሙ ያደከመው ፊታቸውን ቀና አድርገው ሰሓቦችን ሲመለከቱ መስጂዱ በለቅሶ ተናወጠ። ከዚያም ረሱል ዓለይሂ ሰላቱ ወሰላም የሚንበሩን ምሰሶ ተደግፈው
እንደምንም ቆመው ወደ ሰሓቦች እየተመለከቱ እናንተ ሰዎች ሆይ ገንዘብ የወሰድኩበት ካለ ይኸውና ንብረቴ መጥቶ መውሰድ ይችላል። የመታሁትም ካለ ይኸውና አካሌ መጥቶ መበቀል ይችላል ብለው በአሳዛኝ ድምፅ ተናገሩና የሰሓቦችን ፊት በስስት መመልከት ጀመሩ። ሰሓቦች ቀና ብለው ለማየት የሚሳሱላቸውን ነቢይ ዛሬ በህመም ተዳክመው ኑ ተበቀሉኝ ሲሏቸው ሁሉም እየተንሰቀሰቀ ማልቀስ ጀመረ። ሰሓቦች የዓይናቸው ማረፊያ ባሉት ንግግር ውስጣቸው ተነክቶ በማልቀስ ላይ ሳሉ ድንገት ዑካሻ የተባለ ሰሓቢ ብድግ ብሎ ያ ረሱለላህ ዛሬ በቀልን እየጠየቁን ነው፣ እኔ ልበቀሉ ትፈልጋለሁ። ምክንያቱም የበድር ዘመቻ ዕለት የወታደሩን ሰፍ ሲያስተካክሉ ሆዴን በዱላዎት ገፋ አድርገው አሳምመውኛል። ስለዚህ ዛሬ ልበቀሉ ትፈልጋለሁ አላቸው። ይህን ጊዜ ሰሓቦች በድንጋጤ ዑካሻ ላይ አፈጠጡ። በዚህ መሃል ዓልይ ብድግ ብሎ እኔ ለረሱል ዓለይሂ ሰላቱ ወሰላም ፊዳ ሆናለሁ፣ በእሳቸው ላይ ያለውን ብቀላ ለመስጠት ዝግጁ ነኝ በማለት ቆመ። ረሱል በዛው በደከመው ድምፃቸው አይ ዓሊ አንተ ቁጭ በል፣ ከራሴ ከኔው ይበቀል ብለው ዱላ እንዲሰጠው አዘዙ። ሁሉም መስጂዱን በለቅሶ ሞላው። ዑካሻ የተሰጠውን ዱላ ይዞ ሰልፉን እየሰነጣጠቀ ረሱል ዓለይሂ ሰላቱ ወሰላም ካሉበት ቦታ ደረሰ። የሰሓቦች ለቅሶ እጅጉኑ ጨመረ። የዓይናቸው ማረፊያ ህመም ላይ ሳሉ በዱላ ሊመቱ ተዘጋጅተው ቆመው ሲያዩ እንዴትስ አያልቅሱ? ዑካሻ ልክ ረሱል ዓለይሂ ሰላቱ ወሰላም ያሉበት ሚንበር ላይ ሲደርስ ዱላውን ጥሎ በረሱል ሰውነት ላይ ተጠምጥሞ በስስት እየሳማቸው እየተንሰቀሰቀ አካሌ ለእርሶ አካል ፊዳ ይሁንሎት ይል ጀመር። መስጂዱ በለቅሶ ተናወጠ። ይበቀላቸው የሄደው ዑካሻ በረሱል ዓለይሂ ሰላቱ ወሰላም ሰውነት ተጠምጥሞ ሲያለቅስ ሰሓቦች ራሳቸውን መቆጣጠር አቃታቸው። ከዚያም ረሱል ዓለይሂ ሰላቱ ወሰላም ሰሓቦቻቸውን በስስት እየተመለከቱ በሽታ ባደከመው ድምፃቸው የተለያዩ ምክሮችን መከሯቸው። ይሁን እንጂ መስጂዱ በለቅሶ ተውጧል። ረሱልም ዓለይሂ ሰላቱ ወሰላም አያይዘው አንድ ሰውዬ አላህ ከዱንያና ከአኼራ ሲያስመርጠው አኼራን መረጠ ያሉና ንግግራቸውን ሳይጨርሱ አቡበክር የረሱል ንግግር ገብቶት ስለነበረ አባቶቻችን ፊዳ ይሁንሉት ያ ረሱለላህ፣ እናቶቻችን ፊዳ ይሁንሉት ያ ረሱለላህ፣ ልጆቻችን ፊዳ ይሁንሉት ያ ረሱለላህ፣ ሚስቶቻችን ፊዳ ይሁንሉት ያ ረሱለላህ በማለት የረሱልን ንግግር አቋርጦ መስጂዱን በለቅሶ ረበሸው። ይህን ጊዜ ሰሓቦችም ምንም ስላልገባቸው እንዴት ረሱል የሚናገሩትን ያቋርጥባቸዋል እያሉ አግረመረሙ። ረሱልም ዓለይሂ ሰላቱ ወሰላም ተውት ጓደኛዬን፣ ማናችሁም ለኢስላም የዋላችሁ ውለታችሁን መልሰንላችኋል። አቡበክር ሲቀር የእሱን ውለታ መክፈል አንችልምና ለአላህ ትተነዋል። ከቤቶቻችሁ ወደ መስጂድ የሚያስገቡ በሮች ሁሉ ይዘጉ፣ የአቡበክር ሲቀር ብለው ተናገሩ። ከዚያም ረሱል ዓለይሂ ሰላቱ ወሰላም ከሚንበሩ ከመውረዳቸው በፊት የሰሓቦችን ሁኔታ ሲመለከቱ እንዲህ እያሉ ዱዓ ያደርጉላቸው ጀመር። አላህ ያስጠጋችሁ፣ አላህ ይጠብቃችሁ፣ አላህ ይርዳችሁ፣ አላህ ያጽናችሁ፣ አላህ ያበርታችሁ። ሰዎች ሆይ ከአሁን በኋላ እስከ ቅያማ ላሉ እኔን ሳያዩ ለሚያምኑብኝ ኡመቴ ሁሉ ሰላምታዬን አድርሱልኝ። ፊዳከ አቢ ወኡሚ ያ ረሱለላህ። ይህን ካሉ በኋላ ረሱላችን ያቺን ሚንበር ዳግም ላይ ወጧት ትተው ወረዱና ወደ ቤት ተመለሱ። ከዚያ በኋላ ህመማቸው እጅጉኑ እየጨመረባቸው ጉልበታቸው እየደከመ መጣ። ረሱል መስጂድ ገብተው ካሰገዱ ሰንበትበት ብሏል። ሰሓቦችን እያሰገደ ያለው አቡበክር ነው። በዕለተ ሰኞ ሰሓቦች በአቡበክር ኢማምነት የሱብሒን ሰላት በመስገድ ላይ ሳሉ ረሱል ከመስጂዱ ጎን ካለው ቤታቸው ሆነው መጋረጃውን ከፍተው ሰሓቦችን ተመለከቱና ፈገግ አሉ። አው ተልኮአቸው ተሳክቶ ሰሓቦች የረሱልን ፈለግ ተከትለው ሲሰግዱ ሲመለከቱ ረሱል ዓለይሂ ሰላቱ ወሰላም በደስታ ፈገግ አሉ። ሰሓቦችም ከፊት ለፊታቸው የረሱልን ዓለይሂ ሰላቱ ወሰላም ፈገግ ያለ ፊት ሲመለከቱ ረሱልን ህመሙ የተሻላቸው መስሏቸው ከሰላት ለመፈተን ተቃረቡ።
ያን ጊዜ ረሱል ዓለይሂ ሰላቱ ወሰላም ፈገግ አሉና ሶሐቦች ሰላታቸውን እንዲያጠናቅቁ በምልክት ነገሯቸው። ያንን መጋረጃ ዳግም ላይ ከፍቱት ዘጉት። ሶሐቦችም ያንን በኑር የሞላ ፊት ዳግም ላያዩት ተሰናበቱት። ከዛም ዓለይሂ ሰላቱ ወሰላም የሰው ልጅ ተቋቁሞ ማይችለው ያህል የህመም ስሜት ይሰማቸው ጀመር። ህመሙ እያደከማቸው በማቃሰት ላይ ሳሉ ድንገት የአብራካቸው ክፋይ የሆነችውና የኸዲጃ ማስታወሻ ውድ ልጃቸው ፋጢማ ብቅ አለች። አባቷ እንዲህ በህመም ሲሰቃይ ስታይ እያለቀሰች ወይኔ የአባቴ ስቃይ ማለት ጀመረች። ረሱልም ከዛሬ ጀምሮ በአባትሽ ላይ ምንም ስቃይ አይኖርበትም አሏት። ከዚያም ረሱል የፋጢማን መረበሽ ሲመለከቱ ነይ ጠጋ በይ ልጄ አሏት። ከዛ ጠጋ ስትል በጆሮዋ በዚህ ህመሜ ልሞት ነው አሏት። ፋጢማ በመሬት ማልቀስ ጀመረች። አሁንም ነይ ልጄ ጠጋ በይ አሏት። ጠጋ ስትል በጆሮዋ እኔ ከሞትኩኝ ከቤተሰቦቼ ቀድመሽ የምትከተይኝ አንቺ ነሽ አሏት። ይህን ጊዜ ሳቀች። ከዚያም ረሱል ዓለይሂ ሰላቱ ወሰላም ቤተሰቦቻቸውን በመጥራት ሁሉንም በስስት ተመለከቷቸው፣ እንባቸውንም አፈሰሱ። ረሱልም ቀና ብለው እንኳን ደህና መጣችሁ፣ አላህ ያስጠጋችሁ፣ አላህ ይጠብቃችሁ፣ አላህ ያልቃችሁ፣ አላህ መልካሙን ያጋጥማችሁ፣ አላህ ሰላም ያድርጋችሁ፣ አላህ ይቀበላችሁ፣ አላህን እንድትፈሩ መክራችኋለሁ፣ እናንተንም ለአላህ አደራ ሰጥቻችኋለሁ አሏቸው። ከዚያ ቤተሰቦቻቸው መች ነው ቀጠሮ ብለው ጠየቋቸው። ረሱልም መለያየችን ደርሷል፣ ወደ አላህና ወደ ሲድረቱል ሙንተሃ መመለሻዬ ተቃርቧል አሉ። ቤተሰቦቻቸውም ማን ሰውነቱን ይጠብ ብለው ሲጠይቁ ረሱልም የቅርብ ቤተሰቦቼ አሉ። ቤተሰቦቻቸውም በምን እንከፍኖት ሲሏቸው በዚህ በለበስኩት ወይም በነጭ ጨርቅ አሏቸው። ቤተሰቦቻቸውም ሶላተል ጀናዛ ማን ያሰግድ ብለው ጠየቁ። ረሱልም ቆይ አላህ ስለኔ ኸይር ጀዛአችሁን ይመንዳችሁ ብለው እጅጉኑ ተለቃቀሱ። ከዚያም ረሱል ዓለይሂ ሰላቱ ወሰላም አጥባችሁኝ ከከፈናችሁኝ በኋላ እዛው ፍራሼ ላይ ተውኝ። ከዚያም ከእኔ ዘንድ ለጥቂት ጊዜያት ውጡና ጅብሪል፣ ሚካኤል፣ ኢስራፊል እና መለከል መውት ከሌሎች መላእክቶች ጋር ይሰግዱብኛል። ከዚያም እናንተ ትሰግዱብኛላችሁ። በመቀጠልም ሌላው ሰው በተራ በተራ እየገባ ይስገድብኝ፣ በውዳሴ አዛ አታድርጉኝ አሏቸው። ከዚያ ህመሙ መልኩን ቀይሮ ያሰቃያቸው ጀመር። በዚህ መሃል ረሱል ዓለይሂ ሰላቱ ወሰላም አኢሻ ሆይ በኸይበር ዘመቻ ያበሉኝ መርዝ ህመም አሁንም እየተሰማኝ ነው አሏት። በመጨረሻም የአኢሻ ወንድም የሆነው አብዱራህማን በአፉ መፋቂያ ይዞ ረሱልን ዓለይሂ ሰላቱ ወሰላም ሊያያቸው ቤት ገባ። ረሱልም ዓለይሂ ሰላቱ ወሰላም የአብዱራህማንን አፋፍ ሲመለከቱ አኢሻ ረሱል ዓለይሂ ሰላቱ ወሰላም መፋቂያ እንደፈለጉ ተረድታ መፋቂያውን ተቀበለችውና እሱ የፋቀበትን በኩል ቆርጣ በአፏ አለስልሳ ለውዷ ሰጠቻቸው። የህመማቸው ብዛት ላብ እንደ ውሃ ከፊታቸው ይወርድ ጀመር። ይህን ጊዜ ረሱልም በደከመ ድምፃቸው ላኢላሃ ኢላላህ ሞት ስካር አለው፣ ላኢላሃ ኢላላህ ሞት ስካር አለው እያሉ ሲደጋግሙ ከወደ መስጂድ በኩል የሰሓቦች የምሬት ለቅሶ እስከ አኢሻ ቤት ይሰማ ጀመር። ከዚያም ረሱል ዓለይሂ ሰላቱ ወሰላም ከዱንያና አላህን ከመገናኘት እንዲመርጡ ተጠየቁ። ረሱልም ዓለይሂ ሰላቱ ወሰላም እላይኛው ይሻለኛል በማለት ለዘመናት በናፍቆቱ የተሰቃዩትን ጌታ መገናኘት መረጡ። ረሱልም በአኢሻ እቅፍ ውስጥ ሆነው እጃቸውን ከፍ በማድረግ በአላህ ይሁንባችሁ፣ ሰላታችሁን አደራ፣ በስሮቻችሁ ያሉትንም አደራ፣ ኡመቲ 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 እያሉ ሰውነታቸው ቀጥ አለ። ከፍ ያለችዋ እጃቸው ወደቀች። ኢና ሊላሂ ወኢና ኢለይሂ ራጂዑን ቢአቢ አንተ ወኡሚ ያ ረሱለላህ። ረሱላችን ሞቱ። ያለ እናትና ያለ አባት በእንግልት ያደጉት ረሱል ሞቱ። ለኡመታቸው ሲያለቅሱ አንድ ቀን ያላረፉት ነቢይ ሞቱ። አንድ ቀን የስንዴ ዳቦ ጠግበው ያልበሉት ረሱል ሞቱ። እኛን በመናፈቅ የሚያለቅሱት ነቢይ ሞቱ። ያ ምድርን ለ63 ዓመት በኑራቸው ያበሯት ነቢይ ሞቱ።
ያለኛ ሂዳያ ብለው የተጠሙት ነቢይ ሞቱ። ያለኛ ሂዳያ ብለው በድንጋይ የተፈነከቱት ነቢይ ሞቱ። የአይናችን ማረፊያ ሞቱ። ዓኢሻ የረሱልን መሞት ስትመለከት መስጂድ ውስጥ ወደ ተሰበሰቡ ሰሓቦች ሄዳ የአላህ መልእክተኛ ሞቱ፣ የአላህ መልእክተኛ ሞቱ ብላ በለቅሶ ነገረቻቸው። ያኔ ሰሓቦች ራሳቸውን መሳት ጀመሩ። ከሳቸው በኋላ ያለውን ኑሮ ሲያስቡት ስሜታቸውን መቋቋም አቃታቸው። ግማሹ ራሱን ስቶ ይወድቃል። ዓሊ የሚሆነው ጠፍቶት መሬት ላይ ተዘርሯል። ዑስማን ራሱን ስቶ ሰው እጁን ይዞ ወዲህ ወዲያ ያደርገዋል። ሌላው ደግሞ ወላሂ እውን ረሱል ዓለይሂ ሰላቱ ወሰላም ሞተው ከሆነ ያለሳቸው መኖር ስለማልፈልግ ያአላህ ግደለኝ ይላል። ያቺ በእሳቸው ፈገግታ ያሸበረቀችው መዲና ከተማ ጠቆረች። ዑመርም ሕዝቡን መስጂድ ውስጥ ሰብስቦ ሰይፉን እያምዘገዘገ ወላሂ ረሱል ሞተዋል የሚል ካለ በዚህ አንገቱን እቆርጠዋለሁ። ረሱላችን አልሞቱም። ሙሳ አላህን ሊገናኝ እንደሄደው እሳቸውም ሊገናኙ ሄደው ነው። ረሱል ይመለሳሉ አልሞቱም ማለት ጀመረ። አቡበክር ከከተማው ወጣ ብሎ ነበርና ይህን ወሬ ሰምቶ ሲገሰግስ መጣ። ዑመር መስጂድ ላይ ሲዝት ተመለከተው። አቡበክርም አይኑን ማመን እያቃተው ወደ ውስጥ ዘልቆ ሲገባ ረሱል ዓለይሂ ሰላቱ ወሰላም በቤቱ ዳር ላይ ተከናንበዋል። አቡበክርም ጠጋ ብሎ ፊታቸውን ገልጦ በስስት እየተመለከታቸው ከአይኑ እንባ እያራገፈ በመሳም እርሶ ሞተውም ሕያው ሆነውም ምንኛ ያምራሉ። ያ ረሱለላህ የጻፈቦትን ሞት እንኳን ቀምሰዋታል። ከአሁን በኋላ ሞት የሚባል ነገር የለቦትም ብሎ ፊታቸውን ሸፍኖ ሰውን ሊያረጋጋ ወደ መስጂድ ገባ። ዑመር በሐዘን ሰክሮ የሚናገረውን አያውቅም። አቡበክር ሊያስተወው ሲሞክር ባይሰማውም አቡበክር ድምፁን ከፍ አድርጎ መናገር ጀመረ። እናንተ ሰዎች ሆይ ሙሐመድን የሚያመልክ ካለ ሙሐመድ ሞቷል። አላህን የሚያመልክ ካለ አላህ ሕያው ነው አይሞትም ካለ በኋላ ሙሐመድም ከበፊቱ መልእክተኞች በርግጥ ያለፉ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላው የሚገለበጥም ሰው አላህን አይጎዳም። አላህም አመስጋኞችን በርግጥ ይመነዳል የሚለውን የቁርአን አንቀጽ አነበበ። ይህን ሲሰሙ ሰሓቦች የረሱልን መሞት አመኑ። ዑመርም ተስፋ ቆርጦ ፈዘዘ። አቡ ሁረይራ እግሩ ተብረክርኮ ወደቀ። ከዚያም ሰሓቦች ረሱልን ዓለይሂ ሰላቱ ወሰላም ቀብረው ሲመለሱ ፋጢማ አገኘቻቸውና አንተ አነስ ሆይ በረሱላችን ሰውነት ላይ አፈር ማልበስ አስቻላችሁን ብላ ስትጠይቀው እየተንሰቀሰቀ ወላሂ አላስቻለኝም፣ ግን ነፍሶቻችንን አስገድደን ነው አላት። ቢአቢ አንተ ወኡሚ ያ ረሱለላህ። አላህ ከእሳቸው ጋርና ከባልደረቦቻቸው ጋር በጀነት ይሰብስበን።